ካሊ መፍትሕ ይብላን ድሕሪ ትግራይ ድማ ትፈልጥዎ ኢኹም ናብ ኣምሓራ እውን ናብ ኩናት ናይ ኦሮሞ ፀኒሐ እዩ ግን ቀፂሉ ዝኾነ ፖለቲካዊ ሕቶ ብሰላም ብዘተ ዘይፈትሕ መንግስቲ ምዃኑ ካብታ ናይ ትግራይ ጥራሕ ይኩን ካብቶም ድሓር ስዒቦም ዝመፁ እውን ንሪኦ ኢና ሶዚ መንግስት እዚ ናይ ኩናት መንግስቲ እንግዲህ ይሄ መንግስት የጦርነት መንግስት ነው። ሁሉም የሄደበት በአማራም በኦሮሚያም በትግራይ ማሳይቶናል። አንድም ነገር በንግግር መፍታት አይፈልግም። ያለፈው ፓተርን እሱ ነው። ከዛ ቀጥሎ ሙሉ በሙሉ የጽምዶ ጉዳይ ነው፣ የትብብር ጉዳይ። ይሄ መንግስት የሚወድቀው ሁሉም ችግር ውስጥ ያለ ሁሉም አገር ቤት ያለው መሀል ሴንተር አገር ያለው አዲስ አበባ ያለውም ሌላውም የገባበት ችግር በየቤቱ ያለው ያውቀዋል። ስለዚህ በትብብር ነው የገባንበት ችግር ውስጥ መውጣት የምንችለው ብሏል። ዛሬ ቀደም ሲል እንደ መግቢያ ላይ ነገርኳችሁ የጌታቸው ታጣቂዎች የጻድቃን የጌታቸው ኢንተርቼንጀብሊ ነው የምንጠቀምበት። አፋር ያሉ ታጣቂዎች ዛሬ ድንበር አካባቢ ነው ያሉትና ቶንሳ ወደ ጨርጨር አካባቢ በየቦታው ድንበር አስቀምጧቸዋል። የአፋር ልዩ ኃይል ሳይነግራቸው ወደ ድንበር ገባ። ሾልኮ ወደ በትግራይና በአፋር ድንበር ላይ ገባ። ታጣቂዎቹ በዚህ በኩል እያሉ ሳይነግራቸው ነው። ከዛ እነዚህ ደንግጠው መጣብን ትዴፍ መጣብን ብለው አፋሮቹ መቷቸው። እነሱ ፌስቡክ ላይ በሙሉ ትዴፍ እየወጋን ነው በመድፍ እየመጣን ነው ምናምን ይላል። ራሳቸው ከአማራ ልዩ ኃይል ጋር ከአፋር ልዩ ኃይል ጋር እዛው ሲጋጩ አመሹ። በኋላ ተነግሯቸው አረኛንን አቆሙኛንን ብለው ጉዳዩን አቁመውታል። ሶሻል ሚዲያ ላይ ያለ ግን ትዴፍ በመድፍ መታን እያሉ ነው ያመሹት። ዛሬ ጠቅላላ እውቀት ነው። ምን ያህል እንደገደሉባቸው አላቅም፣ ግን ዛሬ እዛው ሲታኮሱ ነው ያመሹት። መጀመሪያ የሚነግራቸው አጥተው እነሱ አፋሮቹም ሳይነግሯቸው ነው አልፈዋቸው የገቡት። እነሱ ደንግጧል። በድንጋጤ ውስጥ ያሉ መጣብን ብለው እነዚህ ሲያወሩ አመሹ። ለጠቅላላ እውቀት ነው። አብይ መረጃ ልስጣችሁ፣ የዚህ መንግስት መውደቂያ ማሳያዎች። አብይ አህመድ ኮሎኔል መንግስቱ ኃይለማርያም ውልቅ ብሎ የገባው ብላቴ ጎብኝቼ ልምጣ እና ነዳጅ አስመራ ደርሶ መልስ የሚሆን አይነት ነዳጅ ሙላ ተብሎ በአየር መንገድ ህግ ደግሞ ለብላቴ ይታወቃል አይደል? ግን ነዳጅ ሞልቶ ያው ንዳ ካርታ የለው ምናምን የለው ናይሮቢ ነው የገባው። በጣም በፈጣሪ እንትን ገባን ነው የሚለው፣ ምንም የለው በማኑዋል ነው የገባው እና የኬንያ ኤርስፔስ ጭምር ሳያስፈቅድ ነው የገባው። አሁን ይሄ ብልጽግና ምን እያደረገ ነው? አብይ አህመድ ከታማኝ ምንጮች የሰማነው የጀነራሎቹ አካውንት በሙሉ ፍሪዝ አድርጎታል። የኢትዮጵያ ብልጽግና ጀነራሎች፣ የአብይ ጠባቂ ጀነራሎች አካውንት ፍሪዝ አድርጎታል። ንብረታቸው ጭምር ቋሚ ንብረታቸው ጭምር ፍሪዝ አድርጎታል። እንዳይንቀሳቀስ፣ እንዳይሸጥ፣ እንዳይዛወር ፍሪዝ አድርጎታል። የጀነራሎቹ ላይ የሰማነው፣ የሚኒስትሮች አልሰማነው። ፓስፖርታቸው ምናምናቸው እጁ ላይ ነው ያለው። በጣም ጥቂት የሚባሉ የተመረጡ ሰዎች ናቸው የመንቀሳቀስ ወደ ውጭ መውጣት የሚችሉት የተባሉ እንጂ በፍጹም የኢትዮጵያ ጀነራል ሚኒስትሮች አንድም ጀነራል ከኢትዮጵያ መውጣት አይፈቀድለትም። በሆነ ምክንያት መውጣት አይፈቀድለትም። አካውንታቸው ደግሞ ዝግ ነው ወይ ትልቅ ያለ ገንዘብ ያስቀመጡበት አካውንት ዝግ ነው። ቋሚ ንብረታቸውን ፍሪዝ አድርጎታል። ከዚህ ጋር በተያያዘ አንድ ሁለት አጭበርባሪ ሌቦች ኦፒዲዮ አካባቢ ያሉት ተጋሩ ላይ ግፍ የፈጸሙ ሰዎች እግረ መንገድ ሹክ ብለናቸው እንሄድና ለሌሎቹ አስተማሪ እንዲሆን በይቅርታ በአስቸኳይ ንብረታቸውንና ሀብታቸውን እንዲመልሱ የተጋሩ ሀብት ዘረፋ ላይ ተሰማርቶ የነበሩ ትግራይ ያው አብይ አህመድ ወደ ስልጣን መጥቶ ድንጋይ ወርውረን ነው ወደ መቀሌ ሸኛ ናቸው ሲባል እንካ ተብሎ ስልጣን የተሰጠው ሰውዬ እንካ ብሎ ኦፒዲዮ ስልጣን ተብሎ እንካ ከኃይለማርያም ተረክቦ ሂስቶሪክ የሆነ የስልጣን ቅብብሎች የነበረው በድንጋይ እኮ ነው አባረር ነው እኛ ዝሆን እንረግጣለን እያለ ሲፎክር በነበረበት ጊዜ ማለት ነው። ተጋሩ እንደሚዳቋ ሲለቀሙ ሲታደኑ ምዕራብ ትግራይ ገለው አካውንታቸውን አሁን ሲደረግ የነበረው የምዕራብ ትግራይ ወንጀለኞች አሉ። በጣም በርካታ ወንጀል እስከ ውጭ የተዘረጋ ነው። የጎንደር ሰሊጥ ነጋዴዎች የሚባሉና አክቲቪስቶች አሏቸው። ሚዲያ ሁላ ቀጥረው ሚዲያ ያላቸው ታውቃላችሁ። ሚዲያ የሚያጭበረብሩ ብልጽግና ቀጥሮ እኔ ፋኖ ነኝ ምናምን ከዛ ውስጥ ደግሞ ብልጽግና ይሄ ጽምዶን የሚያበላሽ ጥምረትን የሚያበላሽ ጸረ ትግራይ የሆነ ምናምን ይሰብራል። ሰው እንዳይገናኝ ህወሓት ገዳይ ነው ትዴፍ እንደዚህ ያደረገ ከነዚህ ጋር ማገናኘት አለብን የሚል ይሄን የደመቀ ዘውዱ አይነት ማለት ነው።
በየቦታው አሉ። ሰሞኑ እኔን አጀንዳ አድርገውኝ አልነበረም? ታውቃላችሁ? ቲክቶክ ላይ እንደዛ ይላሉ። እኔ ስለማላውቃቸው ቲክቶክ ላይ ቁጭ ብሎ የቲክቶክ ወንበር የሚባል አለው። ቁጭ ብሎ 24 ሰዓት ነው ቲክቶክ ላይ የሚውል አለ። ባለፈው ከቴዲ ጋር ማን ነው የሚባለው ባለፈው ሆኖ አልነበረም? ትልቅ እሹ ይሄ የኢትዮጵያ መንግስት ምን እናድርግ ተብሎ ብዙ አጀንዳ ኢንተርቴን በሚደረግበት ጊዜ ገብቶ የነበሩ ጭምር እና የጎንደር እንትን አስመላሾችም አለ፣ የወልቃይት ምናምን አስመላሽ ኮሚቴ ምናምን በየቦታው ደመቀ ዘውዱ ያሰማራቸው እነሱ ያወራሉ አሉ። ስለዚህ ጽምዶ ለማበላሸት እኛ እኮ ወልቃይት ነን፣ እኛ እኮ ደመቀ ዘውዱ ነን፣ እኛ እኮ ጥያቄያችን ተመልሷል እኮ፣ እኛ እኮ የወልቃይት ኮሚቴ ነን እኮ የሚል ቡድን ማለት ነው። እና ጽምዶ እኮ ከመቀለ ጋር ለምን ብለህ ነው እንደዚህ የምታደርገው? የደብረ ጽዮን ተላላኪ እኮ ነው ፋኖ ይለዋል። የጽምዶ ሊቀመንበር ማን ነው አሁን? የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው። አታውቅም? ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታድር የምትውለው? ማነው ሊቀመንበሩ አሁን? ማነው? ሸርማን እኮ እንትና እኮ ነው፣ ዘመነ ካሴ እኮ ነው ጥምረት የሚመራ አሁን። ይህ መረጃ ብልጽግና ያውቀዋል። ስለሚያውቀው ነው መረጃ አዲስ ነገር አይደለም። ዘመነ ካሴ አፋብን ነው የሚመራ አሁን፣ በሮቴሽን ነው። ግን አሁን የወቅቱ ሊቀመንበር አፋብን ነው፣ የጽምዶ ጥምረቱ ወታደራዊ ጥምረቱ የሚመራው እሱ። በቅርብ ዋናውን ሲደረግ ትሰሙታላችሁ። በዚህ ላይ ይሄ ሶሻል ሚዲያ ላይ ተሰባስቦ የምታየው ተመልከቷቸው። አንዳንዱ ቁጭ ብሎ ያድራል ይውላል ሚዲያው እየተከታተለ እና ያው በነገራችን ላይ አንዳንዴ ይሄ ከዳተኛ ወደ አዲስ አበባ ይገባዋል አይደል? በምን ደረጃ ላይ ራሳቸውን ብሬንዎሽ አድርገው እንደሚያመጧቸው ደብረ ጽዮንና ዛራ ሚዲያ መለየት የማይችል ቲፒኤልኤፍ እና ዛራ ሚዲያ መለየት የማይችል ወይ እኔና ደብረ ጽዮን መለየት የማይችል 30 ሚሊዮን ከፍሎ ለፋኖ አንድ ሙርከኛ አንድ ኮሎኔል ለማስፈታ 30 ሚሊዮን ከፍሎ አንድ ኮሎኔል አስፈታ ስታሊን ሲል ነበር አይደል? እንደሚባለው ከብሩክ ጋር ያደረገው ቆይታ እኔ 30 ሚሊዮን የብልጽግና ወታደር የብልጽግና ኮሎኔል አማራን ለመግደል ፋኖን ለመግደል የገባ ኮሎኔል ነው እኔ 30 ሚሊዮን ከፍዬ ማስወጣው። ስታስቡት ምን አይነት ምንድነው አጭሳችሁ ወደ ሚዲያ የምትመጡት? ምን አጭሳችሁ ወደ ቲክቶክ የምትመጡት? ማለት በልካችን ይሄ ሚዲያ ነው። እኔ የሚዲያ ሰው ነኝ። የሚዲያ ሰው አይደለም ካላችሁ ደግሞ አዲስ አበባ ዩኒቨርሲቲ ሄዳችሁ ማጥናት ነው። ወይ ኢቲቪ ሄዳችሁ ምንድነው ይሄ ሰውዬ ምን ነበር፣ ወይ አዲስ አበባ ዩኒቨርሲቲ ማስተርሱ ምንድነው ትምህርቱ ምንድነው ብላችሁ ማጥናት ወይ ደግሞ አለበለዚያ ግን ፖለቲካና ሙያ አለመለያየት አለባችሁ። ማለት ባትለያዩ ችግር የለበትም። ግን ፋርሴ ቡላ አትሁኑ፣ ዋጋ የለውም። ደመቀ ዘውዱ ብትደግፉ ወደግፉት፣ ወንጀለኛ ነው። ኤትኒክ ክሊንሲንግ የፈጸመ ነው። እሱን እያሞካሸ እዚህ ብትመጣ ስቴት ዲፓርትመንት ዶክመንትድ ነው። አይ ነው ገንዘብ ይሰጣችኋል፣ እርሻ ይሰጣችኋል። አይ ነው ዩቲዩበርስ አሉ እርሻ ያላቸው እዛ። ከዛ እዚህ መጥቶ የፕሮፓጋንዳ ሰራተኞች ይሆናሉ። ውጭ ነው ዩጋንዳ በሉት አሜሪካ በየቦታው እርሻ ያላቸው ሰዎች ናቸው። ዋጋ የለውም። ዘርፈዋል፣ ገለዋል፣ ወንጀለኞች ናቸው እነዚህ። አንደኛው ጉዳይ ልንገራችሁ። የደመቀ ዘውዱ አገኘው ተሻገር የሚባለው ሰውዬ ሰሊጥ ዘርፏል። በኢትዮ 360 ብዙ ሚዲያዎች አጋልጠውታል። ታውቃላችሁ። ለየት ያሉ ሁለት የኦሮሞ ተወላጆች ከፍተኛ ባለስልጣናት ጉዳይ ልንገራችሁ። ተጋሩ እነዚህ ሰሊጥ ምዕራብ ትግራይ የነበሩ ሰሊጥ የገሏቸውና ባለሀብቶች የገሏቸውና መታወቂያቸው ፎቶግራፋቸውን በስማቸው አድርገው ባንክ ይዘርፋሉ። ፍኖተ ሰላም ሞጣ አካባቢ የተዘረፈው እሱ ነው። ከአንድ ትግራይ ባለሀብት 33 ሚሊዮን ብር ተወስዷል። እኔ ማስታውሰው ነው 2013 ከሞጣ ከአንድ ባንክ ስሙ ባንክ መጥቀስ አያስፈልግም እዚህ 33 ሚሊዮን ብር የውሸት መታወቂያ አሰርተው ሰውየው ሞቷል። ግን ሰውየው እንዳለ አድርጎ ከባንክ ማናጀሩ ጋር ተነጋግረው በስሙ ከባንኩ አካውንት ወጥ። ምክንያቱም መገደሉ ያውቃሉ። ሰውየው መጥቶ ክሌም እንደማያደርግ ያውቃል። ሞቷል ሰውየው። በስሙ መታወቂያ አሰርተው ገንዘብ ዘርፏል። የማውቀው ጉዳይ ነው የማወራው። ቤት ንብረታቸው ትግራይ ወደ መቀለ ከሄደ በኋላ ይሄ ጦርነት ከተቀሰቀሰ በኋላ የተጋሩ የሀብታም እኔ ከፕሪቶሪያ ሰላም ስምምነት በኋላ አዲስ አበባ መጥቶ ይሄ ፎቅ የኔ ነው ብሎ የጠቀሰው ሰው አለ። ሄዶ ሸገር ከተማ ሲሄድ ምን ነው ጓደኛዬ 3 ቤት ነው የወሰደው፣ እኔ እኮ እች ቤት ብቻ ነች የደረሰችኝ አልሰጥም አለኛል። የራሱ ቤት በሙሉ ተከፋፍለናልና ይሄ ጓደኛዬ እኮ 3 ወስዷል እኮ እኔ አንድ ወስጄ እሷም ልትቀማኝ ነው እንዴ? ዞር በል አለኛል። ባለ ጊዜ ነው።
አሁን የባንክ ማናጀሮች ጭምር የሚሳተፉበት ዘረፋ ያካሄዱ ልንገራቸው። አንደኛ ያሶ ከበደ እና ቦና ታደሰ ይባላሉ። ቦና ታደሰ ይታወቃል። 97 ከነ ፕሮፌሰር መራራ ጉዲና ነበር። ታዋቂ ሰው ነው። የኦፌኮ ሰው ነው ቦና ታደሰ። ያሶ ከበደና ይሄ እነዚህ የተጋሩ አካውንት በመዝረፍ ነው የሚታወቁት። በማስረጃ ስላለን የተጋሩ አካውንት በመዝረፍ ከባንክ ማናጀሮች ጋር በመነጋገር ቦና ታደሰ የኦፌኮ የቀድሞ ማዕከላዊ ኮሚቴ ነበር። ፕሮፌሰር መራራ ጉዲና የሚያውቁት ነው። አሁን የኦሮሚያ ፕሬዝደንት አማካሪ ነው። የሽመልስ አብዲሳ የፕሬዝደንቱ አማካሪ ነው ቦና ታደሰ። ያሶ ከበደ አሁን ያለበት ፍየል ቤት ሰሚት ፍየል ቤት አካባቢ ነው መኖሪያው። የተጋሩ ቤቶች ሸጧል። በርካታ የተጋሩ ቤቶች ሸጦ በልቷል። ካርታ አምክኖ ወደ ራሱ አዛውሮታል። ካርታ ማምከን የሚባል አለ። ከውስጥ ወደ ዋና ማዕከል ሄዶ ካርታ ሙሉ በሙሉ ያኛውን ገድሎ ወደ ራሱ አዛውሯል። ከባንክ ብድር ወስዷል። በተጋሩ ቤቶች አስይዞ የባንክ ብድር ወስዷል። አካውንት ወደ ራሳቸው አዘዋውሯል። ይሄ ሰውዬ ስራው ምንድን ነው ብለን ስናጣራ ቁጭ ብሎ ነው ቅጠል የሚበላው። የደህንነት ሰው ነው። ስራ የለውም፣ ቋሚ ስራ የለውም። የደህንነት ሰው ነኝ ነው የሚለው። ሁለቱም ደግሞ እንዳጋጣሚ ሆኑ በኦሮሞ ወጣቶች ግድያ ይጠረጠራሉ። በኦሮሞ ወጣቶች ኦላነ ሸኔነ እያለው በመግደል ይጠረጠራሉ። እነዚህ የተረጋገጠ ማስረጃ የለም፣ ግን በጥርጣሬ ደረጃ ግን የኦላ ከፍተኛ ሰዎች እንደነገሩን ሁለቱም በኦሮሞ ወጣቶች ግድያ ይጠረጠራሉ። ሁለቱም አዲስ አበባ ናቸው። አንደኛው ሽመልስን አድቫይዝ ያደርጋል። አንደኛው እንዳልኳቸው ያሶ ከበደ ፍየል ቤት የሚባለው ሰሚት አካባቢ እዛ ነው የሚኖረው። ቀጥለን ወደ ባጫ ጉዳይ ነች። ባጫ ጠንከር ያለ እየጠበቅን ነው። በነገራችን ላይ ባልደረባችን የአብይ ጉዳይ እያደረሰን ነው። አብይ በአፋን ኦሮሞ አሁን ጥያቄ አሁን ኢንተርቪው ያደረገ ነበር፣ እየሰጠ ነበር። ባለፈው ሲያስተዋውቁት የነበረው እየመጣ ነው። ዝርዝሩ እየመጣ ስለሆነ እስከዛ ግን ወደ ባጫ እንሄድ። ባጫ ትግራይ መቼ ነበር ጠንካራ የነበረችው? ዛሬ ነው ጠንካራ ያለችው። እሱ ቲፒኤልኤፍ ነው የሚለው፣ ትግራይ በሚለው ነው የምንወስደው። ቲፒኤልኤፍ ነው። ያኔ ብልጽግና የተዋጋው ከትግራይ ሰራዊት ጋር ነው። የትግራይ ሰራዊት ከህዝብ የወጣ ነው እንጂ ቲፒኤልኤፍ 45 ሰው ከ5 ሰው ጋር አይደለም የተዋጋው። አሁን ያኔ ነበር ጠንካራ የነበረው። አሁን ትግራይ እኮ የላትም። 30 ሺህ ነው ያላት መከላከያ ጁንታ የሚለው እሱ 30 ሺህ ነው ሰራዊቱ። ያኔ ግን 270 ሺህ ምናምን ነበረው። ደብረ ብርሃን ሲደርስ 270 ሺህ ነበር። ያኔ ጠንካራ ነበር። ዓለም በሙሉ ደግፈው ነበር አለ። ይህ ሰውዬ ባጫ እና ብርሃኑ እናስታውሳቸው። ባጫ አንድ ክላሽ ለ5 ነው ያላቸው አለን። ቆላ ተንቤን ሆነው ተኝተን እንኳን 24 ሰዓት ብንተኛ እንኳን መቀለና አዲስ አበባ መግባት አይችሉም አለን። እዛው ነው አዲስ አበባ ተቀምጦ ከቤት ወርደው እግረኛ አደረግናቸው እያለ እጁን እያወራጨፈ ሸራተን አዲስ ሲነግረን ነበር ብርሃኑ ጁላ። ያው በኋላ ኃይለ ገብረስላሴ ሩጫ ነው ብሎ ውድድሮ አደረግን ብሎ ደግሞ ዛሬ ውድድሮ ነው ያደረግነው አለ። ያኔ ኃይለ ገብረስላሴ ሩጫ ነው ያለው። ዛሬ ከመከላከያ ከአዲስ አበባ ከመቀለ ውድድሮ ስናደርግ መሳሪያዎች እዛው አስቀምጠን ነበር ወሰደው አለ። ከሰሜን እዝም ወሰደ አለ። ከሰሜን እዝ ወስዶ የነበረው እግረኛ ያደረግናቸው አንድ ክላሽ ለ5 ነው ሲለን የነበረ ሰውዬው ነገሩ እንዴት አድርጎ ራሽናላይዝ እንደሚያደርገው ተመልከቱ። እነዚህ ናቸው የኢትዮጵያ ከፍተኛ ባለስልጣናት። እነዚህ ናቸው የኢትዮጵያ ሲዝንድ የሚባለው ጀነራል እና አምባሳደር በእድሜ አንጋፋው አምባሳደር ይሄ ነው። ባጫ ደበሌ 76 77 አካባቢ እድሜው ሊሆን ይችላል። በዚህ እድሜ አምባሳደር የላትም ኢትዮጵያ። ሁሉም ወጣቶች ናቸው። እስቲ አንድ ባንድ እንያቸው። በእርግጥ ቲፒኤልኤፍ ወደ መጨረሻ ወደ ውጊያ ከሄደ ውጊያ የሚደረገው ትግራይ ውስጥ ነው። የኤርትራ መንግስት ለምንድን ነው ቲፒኤልኤፍን ሊያጠፋው የሚፈልገውን ጠላት ወይም እባብ በኪሱ ሊይዝ የፈለጋል? እኔ ከቢቢሲ የዚህ አይነት ጥያቄ መጠየቄ በጣም ገርሞኛል። ነገር ግን የገንዘብ ምንጫቸው ግብፅ ነው። የግብፅ መንግስት ነው የገንዘብ ምንጫቸው። ባለፈው ጊዜ ቲፒኤልኤፍ ራሱ ነው ለመዋጋት የሚፈልግ የነበረው። አሁን ግን ሪጂናል ሆነዋል። ከሶማሌ እስከ ካርቱም ድረስ ነው ያለው።
ይሄ በጣም ወሳኝ ነው። ኢንትሮዳክሽኑ የቢቢሲ ኢንትሮዳክሽን እሱ ነው። ወደ ቁም ነገር እንሂድ። ግን ተጨባጭ የሆነ ፋክት ልንገርህ። ቲፒኤልኤፍ ሊጠይቅህና አሁን ነው ወይስ ደብረሲና በነበረበት ጊዜ ነው ጉልበት የነበረው? መቼ ነው? አሁን ነው ጉልበት ያለው ወይስ ያኔ? እኔ እሱን ነው የምጠይቅህ። እኔ ልመልሰው ጥያቄህን። ቲፒኤልኤፍ የተሻለ ጉልበት የነበረው ደብረሲና የሚያደርሰው ጉዞ ወቅት ነው። ያኔ የሰሜን ዕዝን ትጥቅ አግኝተዋል። የኢትዮጵያ ሰራዊት መቀሌ የገባኑም ከመቀሌ ዊዝድሮ ሲያደርግ የኢትዮጵያ ሰራዊት አስወጣም ብሎ ፎክረዋል። ህዝቡን ከጎኑ አሰልፈዋል። መሳሪያዎችን አግኝተዋል። ሌሎችም በጣም ከፍተኛ ነገር ኢንተርናሽናል ዲፕሎማቲክ እንትን ነበራቸው። ምንድነው ድጋፍ ነበራቸው። ትላልቆቹ የአውሮፓና ዌስተርን የተባሉትም ከነሱ ጎን ነው የነበሩት። በቃ የኢትዮጵያ መንግስት አለቀለት ተብሎ ልክ እንደ ዘንዶ ቅድም እንዳልኩ ተዘርግቶ የነበረ ነው። ያኔ ጉልበት ነበረው። ኮታም ኮት ጉልበቱን ከኢትዮጵያ ጋር ስታወዳድሮ ማለት ነው። ያኔ ይሄን ጉልበት ይዞ ተጠራርጎ ወደ ነበረበት ተመለሰ። ያውም ይቅርታ ተደርጎለት አንገባም ካንተ ጋር እኛ መቀሌም ይሁን መረብን መግባት እንችላለን፣ እስቲ ፎይታ ፍጠር፣ ተረጋጋ፣ ሰው አስጨረስክ፣ ወጣት አስጨረስክ። ቲፒኤልኤፍ ነው ያለውን ጉልበት ያኔ 270 ሺህ እንደተባለው 270 ሺህ ሊኖረው ይችላል። አሁን እኮ 30 ሺህ የለውም። እንግዲህ መረብ መግባት እንችል ነበር፣ መቀለ እንገባለን፣ ግን ይቅርታ ተደርጎለት ነው። ይሄ ሰውዬ እኮ ቀላል ጨዋታ አጫዋች ነው ያለው ጌታቸው ረዳ ካሳይ። እስክስተኛ አጫዋች ነው፣ ፖለቲከኛ ጀነራል አይደለም ማለት እና ይቅርታ ተደርጎለት ከደብረ ብርሃን ሲመለስ እኮ ነው። ያኔ ነበር ጠንካራ የሚለው። አልገባውም። ልንገረው ኤርትራ በሄድኩበት ጊዜ አንድ ከፍተኛ ሰው የነገረኝ ልንገረው ፋክት ልንገረው አንድ ጉዳይ ቲዲኤፍ ጠንካራ ነው አለኝ። በጣም ባጫ ማን እንደሆነ ብነግረው ደግሞ ይደነግጣል። እንደዛ ያለኝ ሰው ቲዲኤፍ ጠንካራ ነው ሲያብራራው ልንገርህ አለኝ። ኤክስፕሌን ሲያደርገው ቲዲኤፍ ጠንካራነቱ ግማሽ ሰራዊቱ የቲዲኤፍ ግማሽ አቅም ከሸራሩ እስከ አፋር እኛን ዘጋ አለ። እኛን ዘግቶ ግማሽ ሰራዊት ይዞ በዚህ በአደርቃይ ደባርቅ፣ በዚህ በሚሌ፣ በዚህ በጋሸና ደብረ ታቦር፣ በዚህ ደብረ ብርሃን ሄደ። ተመልከቱ፣ ይሄን አቅሙን ነው። እና በዚህ በኩል ደግሞ በሰቆጣ ምናምን ዘግቶ በእንትን አድርጎ ይሄ በምዕራብ ትግራይ ዘግቶ በደደቢት በሸራሮ ዘግቶ በዚህ በኩል የምዕራብ ትግራይ ታጣቂዎች ዘግቶ በግማሽ ሰራዊት ይህን ሁላ ቦታ ካቨር አደረገ። በኤርትራ በኩል ያለው ሰራዊት ነፃ ቢሆን አሁን እንዳለው ማለት ነው። አሁን አንድ ሰው የለም። አሁን ገመድ የሚወጥር አሁን ኢትዮጵያና ኤርትራ እኮ ድንበር ነው ብሎ ገመድ የሚወጥር ማነ ገባ ወጣ የሚል ገመድ የሚወጥር የለም። አሁን ገመድ የሚወጥር ተበጣጥሷል እሱ። ይህን ሁላ ሰራዊት ከኤርትራ ጋር ሰላም ቢሆን ኖሮ አንደኛ በቃ መጀመሪያ አብይ ትግራይን ያወረን የኤርትራ ይሁንታ ባገኝ ኖሮ። ይሁንና ባይሆንም ያኛው አልዋጋም ቢልም ሰራዊት በሙሉ ወደዚህ ቢወጣ ነፃ ቢሆን ትግራይና ኤርትራ ሰላም ቢሆን ኖሮ ይህን ሁላ ኤርትራን ዘግቶ የነበረ ወደ አዲስ አበባ ቢሄድ በአንድ ቀን ባሌ ጎባ ይገባል። ልንገሩ ብዬ እኮ ነው። ይሄ ሰውዬ አይገባውም፣ ግን ዝም ብሎ ተራ አጋሰ ስለሆነ አይገባውም። ወታደር አይደለም ይሄ፣ ተራ አጫዋች ነው። እስክስተኛ ነው እንዳለው ተራ አጫዋች ነው ይሄ። ማን ነው ቲዲኤፍ መቼ ነው አቅም ያለው ሲባል 360 የተዘጋ ትግራይ ነበረች። ዳቦ አላሳልፍም የሚል አፋር አወል 40 ነበር። አሁን ማን ነው ያለው እዛ ላይ? ሐጂ ኢብራሂም ነው የአፋር አሁን ባለስልጣን ባለብትር ያለው ይሄ ሰውዬ እንዳይመስላችሁ። ይሄ ሰውዬ ባለሀብት ነው። ዘመድ አዝማዱን ሆቴል ይገነባል ምናምን ያደርጋል። አፋር ህዝብ ያለው ስቃይ እኛ እናውቀው የለ እንዴ? የአፋር ህዝብ እኮ የኛ ህዝብ ወንድም ህዝብ እኮ ነው። አንድ ህዝብ እኮ ነው። ምንድን ነው ሬዲዮ አልነበረው ባልነበረ እኮ ድምፅ ወያነ ነበር እኮ ሬዲዮ ድምፅ ወያነ እኮ አፋርኛና ትግርኛ ነበር እኮ የሚያስተላልፈው ኖርማል በነፃ ሆስፒታል። የአፋር አብዛኛው በርሐለም ኤሬፕቲ በሙሉ የት ነበር የሚታከመው? አይደር ነበር የሚታከመው እኮ። ሞቃት ሲሆን ክረምት ወዴት ነበር የሚወጣው? መቀለ ነበር እኮ አብዛኛው ሰው የሚያሳልፈው እኮ። ወይዘሮ ሲበላሽ መቀለ እኮ ነበር የሚያሳልፈው። እናውቀዋለን። የትግራይና የአፋር ህዝብ ግንኙነት እናውቀዋለን።
እኔ ተራ ሽንገላ ምናምን ዝም ብዬ ፌክ ነገር ለመናገር የምናገረው እናውቀዋለን። ብልጽግና እንዴት አድርጎ እንደተጠቀምበት እናውቀዋለን። ያንን ዘግቶ መድኃኒት እንዳይገባ ምናምን እንዳይገባ እያለ አንድ ጀሪካ ነዳጅ ገባ ተብሎ በኢትዮጵያ ቴሌቪዥን ዜና እያሰራ እሱ አይቀጥልም። ሐጂ ኢብራሂም የሚቆጣጠር ክልል ነው ያለውን አማራ ክልል አማራ ሆይ ወንድ አንተ ወንድ አይደለም፣ ይሄን ማትበቀል ከሆነ ሽንት ሆነ ብትቀር ይሻላል የምትለው ባጫ ለበይ ስለው የነበረው አሁን አይደለም። ምንድነው እያሉ ያሉት? ባለፈው ወደ ወሎ አካባቢ የነበረ ስብሰባ እንደዚህ ጁንታ መጣብህ ምናምን እየመጣ ነው ተዘጋጅ ሲባል አረ እንቀበላቸዋለን ያላቸው በአንደበቱ ስብሰባ ላይ እኛ ከእናንተ ጋር ድጋሚ የእናንተ አገልጋይልን አይደለም እንትን ሰንበሌጥ እንትን እያለጠፍ እንቀበላቸዋለን እንደሚባለው አመት ባል እንትን የሚበተን እንቀበላቸዋለን ያላቸው። አዲስ አበባ ህዝብ ጁንታ ገዳይ እያለ ሲወጣ የነበረ አይወጣም። አሁን ደብረ ብርሃን ድረስ መጥቶ ሊቀበል ይችላል። አሁን የአማራ ፋኖ ነው ቲዲኤፍ ነው ማን ቀድሞ እንደሚገባ አይታወቅም፣ ግን ያው ተመሳሳይ ጊዜ ነው የሚገቡት። ቀድሞ ነው የሚቀበለው። ደብረ ብርሃን መጥቶ ይቀበላል። ወላ በዚህ ሲመጣ ይቀበላል። እና በኤርትራ በኩል የሚወጋ የለም። ትግራይ የአማራ ፋኖ እና ውጋ ሲለው የነበረ ሌላ ነው። አሁን አሰላለፉ ሌላ ነው። አፋር ያለው አሰላለፍ ሌላ ነው። ተከዘዘብ ያድነኛል ካል ተከዘዘብ አሁን የደረሰበት ሁኔታ ታውቀዋለህ። ተከዘዘብ ተጋሩ ናቸው። ከየት አምጥተህ ተከዘዘብ እንዳልካቸው ታውቃቸዋለህ፣ ታውቀዋለህ። ይሄ ሰው ያቅም በዛን ሰዓት በኤርትራ በኩል አሁን ባዶ ነው እንዳልኩት። በኤርትራ በኩል ባዶ ነው። ባዶ ብቻ አይደለም ያው እናጠፋሃለን እያሉ አይደል? የራሱ ሚና ይጫወታል። በራሱ ሚና ለትግራይ ብሎ አይደለም። የኤግዚስተንስ ጉዳይ ገጥሞታል። የኤግዚስተንስ ጉዳይ ብርጌድ ንሓመዱ ዛሬ ኢትዮጵያ ቴሌቪዥን ተቆጣጥሮት ነው የዋለው። መጣበታለሁ ዛሬ ለመጀመሪያ ጊዜ በዚህ ሚዲያ ስለ ብርጌድ ንሓመዱ እናወራለን። ለመጀመሪያ ጊዜ በታሪክ የትግራይ ባለውለታዎች ናቸው። ወጣቶች ስብስብ ነው። ትግራይ በምትወረርበት ጊዜ ከተጋሩ ጋር የቆሙ ናቸው። ዛሬ ግን የምንነግራቸው ነገር አለ፣ ሀቅ አለ። እና በዛን ሰዓት ሚዲያው ከአብይ ጋር ነበር። ኤርትራ ከአብይ ጋር ነበር፣ አሁን የለም። ሚዲያ ከአብይ ጋር ነበር፣ አሁን የለም። ኦሮሞ ከአብይ ጋር ነበር። ኤሊቱ ነው እያልኩኝ ያለው የለም። ኤሊቱ አዲስ አበባ ያለው ይሄ ሆዳም አገኛለሁ ብሎ አስበው ሸገር ከተማ አገኛለሁ ብሎ የታሰበ ምናምን ነበር። ውጭ የነበረው ግን ኦፖዚት ነበር። ውጭ የነበረው ከትግራይ ጎን ነበር። ስቴት ዲፓርትመንት አብሮ ነበር የሚወጣ ከትግራይ ጋር ቪዲዮ ታውቃላችሁ። ተቀላቅሎ ይሄ ምን አይነት ናቸው እየተባለ አዲስ አበባ የነበረው ግን ይሄ ኦቢኤን በሉት ጋዜጠኛ በሉት ዩቲዩብ በሉት አክቲቪስት በሉት ይዘምት ነበር። አይዘምትም። የአማራ ኤሊት የት አካባቢ ነበር በዛ ሰዓት? ኤሊት የሚባለው አብዛኛው ኤሊት አብይን አብይ ያደረገ አብይ አሁን ተመልሶ የኦሮሞ ህዝብን የአማራ ህዝብ እንደዚህ አድርጎ ሊቀጠቅጥ ተመልከት። መጀመሪያ አንደኛ ድጋፍ ሲሰጠው የነበረ ማን ነበር? ኦሮማራ የሚባለው ነው። የታለ ኦሮማራ? የለም። አሁን አገነስ አብይ ነው። አብይ ማስወገድ የሚፈልግ አብይን መበቀል የሚፈልግ ትውልድ ነው ያለው። አሁን እንዳጋጣሚ እንዴት እንደተሰባሰበ ተመልከት። ያው እና ስህተት ነው። እመጣበታለሁ ስለዚህ ጉዳይ። የኦህዴድ ጥያቄና የብርጌድ ንሓመዱ ጥያቄ ተገናኘ። እንደ ሰበር ዜና ዛሬ የሚለው አርሳችን ላይ ዛሬ የገለጽ ነው። ከኤርትራውያን ለኦህዴድ የቀይ ባህር ይሁንታ አግኝቷል። በእውነት ኦፒዲዮ የአብይ ተጋሩ ፈጥሯል። የአብይ ተጋሩ ፈጥሯል። የራሱ ተጋሩ ፈጥሯል። በኤርትራ በኩል ደግሞ ኤርትራውያን ተጋሩ ኤርትራውያን የአብይ ኤርትራውያን ፈጥሯል። የአብይ ተጋሩ የአብይ ኤርትራውያን የሚባል ተፈጥሯል። አሁን የአብይ አማራ አለ በሙሉ ፈጥሯል። ይሄ በእውነት ጊዜ ደግ ነው። በቃ ማንሰማው ነገር የለም። አንዳንዴ 30 ዓመት ሙሉ መስዋዕትነት የከፈለ ትውልድ 30 ዓመት ሙሉ ማለት መስዋዕት አብይ አህመድ ማን ነው ባጫ ደበሌ ጦርነት የሚያውቀው የሞተ ብቻ ነው ብሏል። ያው እንዴት አድርጎ እንደተገለጸው አላውቅም፣ ግን የሞተ ሰው ነው ጦርነት የሚያውቃት። ሞቷል ሰው ጦርነት ሊያውቅ አይችልም። ጦርነት መጥፎ ነው፣ ሞተዋል። የሞተ ሰው አያውቀውም። ጦርነት የሚያውቀው እና የሀገር ትርጉም የሉዓላዊነት ትርጉም ለሀገር መኖር የሚያውቀው መስዋዕትነት የከፈለ ነው። በአካል መስዋዕትነት የከፈለ ነው። የታገለ ያውቋል፣ ምን ማለት እንደሆነ ያውቋል። ምጽዋ ሄጄ ባለፈው አምና ምጽዋ በሄድኩበት ጊዜ አንዲት ታጋይ ማረሳት ታጋይ አግኝቼ 2-3 ሚዲያ ላይ አንስቻታለሁ። እና ሚዲያ ላይ ከሩቅ ነው ያየችኝ። ከሩቅ ጠራችኝና ሰላም አልኳት። ያው ሚዲያ ላይ ስለምታውቀኝ ማለት ነው።
ታጋይ ነኝ እኔ ድሮ ታጋይ ነኝ አለች። ልጅ የለኝም። ምን ነው ስላት ማህፀን የለኝም አለች። ማህፀን የለኝም ምን ነው? ውጊያ ላይ በጣም ከባድ ውጊያ ላይ ገጠመኝ። ሆዴ ዝርግፍ አለ ብሎ እንትን አለ። ከዛ አንዴ አጠገቤ የነበረ ቀዳኝ። እኔን ከርቶ ወደ ደርግ እጅ ሰጠ። ደርጎች ደግሞ መረጃ ተቀበልና እዛ ረሸኑት አለች። እኔ ግን የኛ ጓዶች መጥቶ ወሰዱኝ እና ይሄ ማህፀኔ በአስመራ ከገባን በኋላ በይፋ የተቆረጠው ማህፀን መውለድ አልችልም። ሁሉም የኤርትራ ወጣት የኤርትራ ልጅ የኔ ልጅ አድርጌ ነው የምወስደው አለች። በልጅ ከልጅ የለኝም፣ ግን ሁሉም የሚወለደው ከኔ በኋላ የተወለደ በሙሉ የኔ ልጅ ብዬ ነው የማስበው። ባለፈው 30 ምናምን ዓመት የተወለደ አለች። ምን ማለት ነው ይሄ? ፊልም ያደረገው ሰው ምን ያህል ፊልም ሊያደርገው እንደሚችል አላውቅም። ይህን ኮንሲደር አድርጉና ኦህዴድ የሚለው ኦነርሽፕ ነው። የምን ኦነርሽፕ? አክሰስ አይደለም። አክሰስ ያደርጋል። በበርበራም አክሰስ ያደርጋል፣ በጅቡቲም አክሰስ ያደርጋል። በሁሉም ማት 6-7 ነበረ ድሮ። ዳይቨርሲፋይ አድርጎት ነበር ኢህአዴግ። በጣም ዳይቨርሲፋይ አድርጎት ነበር። በዚህም አሁን አብይ እያለ ያለው የኛ ኢሬቻ ምናከብርበት ምናምን የኛ ኦነርሽፕ ነው፣ የተጠቃሚነት አይደለም። አክሰስማ እያደረገ ነው በጅቡቲ። ይህን ማያቅ ሰው ካለ ኢትዮጵያዊና ኤርትራዊ ካለ ተሳስቷል። ሚዲያ ይከታተል እንዳላችሁ ይከታተላሉ። አንዴ the wrong side of history ስትወርቅ the wrong side of history በፈጣሪ በቃ አውለኝ ነው። በተሳሳተ ሳይድ የሂስትሪ ታሪክ በስተት መንገድ አታውለኝ የሚባለው በሱ ነው። ለደቂቃም ቢሆን ተቆርጦ የሚቀር ቪዲዮ እንኳን በታሪክ እንዳይገኝ ተብሎ ነው ሰው መጠንቀቅ ያለበት። ኦህዴድ የሚፈልገው ኦነርሺፕ ነው። ብርጌድ ሐመዱ ደግሞ ውሰዱት፣ እኛም የሌለ ነገር እናገኛለን፣ እናንተ ትወስዳላችሁ፣ እኛ ያሌለ ነገር ደግሞ እንወስዳለን። ልክ እንደ ሰጥቶ መቀበል ነው የሚመስለው ትርጉሙ ሲናገሩ። ሰጥቶ መቀበል አይደለም አብይ የሚጠይቀው ኦነርሺፕ ነው። ሰጥቶ መቀበል አይደለም አብይ የሚፈልገው። ከዛ ያወናብዳሉ፣ መሀል ላይ ያወናብዳሉ። አብረን እንስማው። በቦሌም በባሌ እንገባለን የሚሉትና ከሁሉም የገረመኝ ወጣቶቻችን ዝግጁ ናቸው። ግሪን ላይት እየጠበቁ ነው። ግሪን ላይት እንግዲህ ለጦርነት ነው። ግሪን ላይት በተጠንቀቅ ነው ያለ ነው። ጽምዶ የሚባል አንደግፍም። ጽምዶ ጠላት ነው፣ የጦርነት ነው አለ መምህር ውፉይ ነው የሚባል። ውፉይ ማለት ቮለንቲርድ ወይ ዝም ብሎ በቃ እሺ ለሁሉም እሺ ባይ ማለት ነው። ዝም ብሎ እሺ ባይ ማለት ነው በቃ ቮለንቲር እና ይሄም እንደ ስሙ መስሎት መሰለኝ ዝም ብሎ እሺ አላቸው። ባህር በር እናገኛለን በቦሌም ሆነ በባሌ። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ለዚያ በትዕግስት በጥበብ በማስተዋል ኪሳራ፣ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። እዚህ ሁሉ ግንኙነቱና ዝግጅቱ አጠናክሮ ለማሰልጠን ዝግጁ ያለ ወጣታችን አረንጓዴ መብራት እንዲሰጥ በመጠባበቅ ላይ ነን። ይህ ጽምዶ የተባለ ህዝባዊ መሰረት ስለሌለው እኛ ደግሞ የህዝብ ተልዕኮ ስላለን እሱ አንደግፈው እውቅናም አንሰጠው። የጦርነት አባዜ የተሸከመ ስለሆነ እኛ እዚህ ያለነው ዓላማ አንዱ እሱ ለመከላከል እና እሱ ለማክሸፍ ነው። صباح علو كابسوم تخاد እንግዲህ መምህር የሚነግረን ጽምዶን ለማክሸፍ ለማኮላሸት ነው እዚህ ያለ ነው፣ እንዳይሳካ ለማድረግ ነው። እና የጦርነት አባዜ የተጠናወተው ነው ጽምዶ።
እና ጥምዶና ጽምዶ ነው ችግሩ። ብርጌድ ንሓመዱ ከኦህዴድ ጋር ይሻለኛል ብሏል። እና የትግራይ ህዝብ አደጋ ውስጥ የሚከት ነው። የትግራይ ህዝብ ተቆርቋሪም ነው። በዚህ በኩል ሲንስ ዴይ ዋን ፕሪቶሪያ አይሜን ወደ አስመራ ከሄድኩኝ በኋላ ለመጀመሪያ ጊዜ ይህን ጉዳይ አጀንዳ እያረኩት ነው እዚህ ሚዲያ ላይ። ለምን ይመስላቸዋል? በተለይ ኤርትራውያን ምን ይመስላቸዋል? አንድም ቀን አጀንዳ አድርገናቸው አናውቅም። እነዚህ ሰዎች አንድም ቀን ይህን ሁላ በእኔ በግል ጭምር እያንቋሸሹ ሲውሉ ነበር። በተለይ ውፎይ ወንድማችን ትግራይ ህዝብን አስጠንቅቋል። ትግራይ ህዝብ በጣም እዚህ ሚዲያ ላይ መድገም አልፈልገው ቋንቋ አስፈራርቶታል። እንበቀልሃለን የሚል ቋንቋ እኔ ሚዲያ ላይ ቪዲዮ ማሳየት አልፈልግም። ዝም ብለን ያለፍ ነው። ዝም ብለን የትግራይ ህዝብ ጭምር ሲያስጠነቅቅ ሲያስፈራራ ማለት ነው። ማለት ትግራይ ውለታ አይረሳም። ትግራይ ኤርትራም የአማራ ፋኖም የአማራ ሚሊሻም የብልጽግናም ኦፒዲኦ በሉት ምናምን በሙሉ ትግራይ ላይ ሲዘምት የኤርትራ ተቃዋሚዎች የኤርትራ መንግስት ተቃዋሚዎች ውጭ የነበሩት በሙሉ ከትግራይ ጎን ነበሩ ስለሚባል ከዛ በኋላ እንደፈለገው ቢፈነጩ ምንድን ያሉ ጸጥ። እኔን ሲያጠለጥሉ ሲሰድቡኝ ራሳቸው ምን እንደፈለገ ያርጉ ግመላል እንደሚጠጣበት እያሉ ሲወራጩ የነበሩ ሰዎች አንዳንዶች አሁን ቀይ መብራት ቢጫ መብራት ሳያበሩ ውልቅ ብለው እንደ ሀገራችን ማለት ጀምረዋል። አንዳንድ ሲበርሳል ጀምሯል። አሁን እሱ መብቱ ነው። በነገራችን እንደ መብት ነው ጉዳዩ። ኦፒዲዮ ጋር ጠምደ ለኤርትራ በቦሌም ሆነ በባሌ የሚልህ ምን ልታመጣለት ነው? ይሄ ሰውዬ ምን እያለ ነው? በር እናገኛለን በቦሌም ሆነ በባሌ ህዝባችን አሁን በህዝብ ቁጥር እንደዚህ የሆነ ነው። ትመልሳለህ ወይ ነው ብርጌድ ንሓመዱ ይህን ሬዲ አሁን አቅም አለው አቅም የለውም እያልኩኝ እሱ ጥያቄ አይደለም። ማለት መተዛዘብ ዶክመንት እየተደረገ ስለሆነ ለትውልድ የሚቀመጥ ስለሆነ እነዚህ ወጣቶች ናቸው። የኤርትራ መንግስትን መቃወም ነው። ሁሉም ይቃወም፣ ቲፒኤልኤፍ ይቃወማል፣ ብልጽግና ይቃወም፣ ሁሉም ይቃወማል። ችግር የለውም። መለስ ይቃወሙት ነበር ምናምን እኮ ኢትዮጵያውያን እኮ መለስን ይቃወሙት ነበር እኮ መለስን ይቃወሙታል። አሁን በየቀኑ ስላሴ ቤተክርስቲያን እየሄዱ መቃብሩን አይተው ነው የሚጎበኙት። እንደ እንትን ተሳልመው ነው የሚመጡት። ሰው አይተው አዝነው አልቅሰው ነው የሚመጡት። ይቃወሙ ነበር። መቃወም ሌላ ነው። ሉዓላዊነቱ ህዝቡን ክብሩን አሳልፎ መስጠት ግን ለየብቻ ነው። በፍጹም ለየብቻ ነው። ኦፒዲዮ ይሰጣል፣ አሳልፎ ይሰጣል። ጅማ ስጠኝ ብትለው ይሰጣል። በሻሻ ብትለው ይሰጣል። ኦፒዲዮ አይሰጥም። በሻሻ ወርቅ ስላለ አይደለም፣ አይሰጥም። ሉዓላዊነቱ የራሱ ነው እና ለስልጣን ተብሎ ወይ በእልህ ተጋብቶ እና ገንዘብ ትንሽ ገንዘብ ተበጥሷል እኮ አሁን ሰሞኑ የምታውቁታል። በተለይ በኤርትራ ትግርኛ ፖለቲካል ዲስኮርስ ብዙ ፖፑላር ሆኖ የሰነበተው ሰሞኑ የዩኤኢ ገንዘብ ነው። የዩኤኢ ገንዘብ ቅርጥፍጥፍ አድርገው አዲስ አበባ የበሉ ብልጽግና ከሚሰጣቸው በተጨማሪ የዩኤኢ ገንዘብ አለ አዲስ አበባ የተበተነ ለብርጌድ ንሓመዱ። ማን ደረሰው ብሩ ማን እንደገባ አይታወቅም። ብልጽግና ነው ማለት የሚያደርገው የተባለው በብልጽግና በኩል ነው የገባ የተባለው እና አቶ ጌታቸው ወርካም ገንዘብ ተበጥሷል የትግራይ ጦርነት እየመጣ ስለሆነ ለሚዲያ ፕሮፓጋንዳ ተብሎ ኢህአዴግ 4 ኪሎ የሚገኘው ኢህአዴግ ጽህፈት ቤት አካባቢ ለየት ያለ የሚዲያ ሩሞች ተዘጋጅቶ ሰው የተዘጋጁ ነው። የደረሰን መረጃ እሱ ነው። አብዛኞቹ ተጋሩ ናቸው። ይሄ ጦርነት ብልጽግና ጋር ሆኖ አይዞ በርታ የሚሉት ብልጽግና እነሱ ናቸው እና ጦርነት እንዲመሩ እና ፕሮፓጋንዳ ዶክመንተሪ ዜና ምናምን እያሉ ሰበር ዜና እያሉ እዛ ሰው እንዲያወናብዱ ነው። ለዚህ ደግሞ በርካታ ገንዘብ ነው የተበተነው። ምን ያህል ወደ ጋዜጠኞቹ ይደርሳል አይታወቅም። እነዚህ ትንሽን ጨምር ስለዚህ ጉዳይ እኔ ያዝኛለሁ። አንዳንዶቹ ምን ይሉ ነበር? ከኛ ኤርትራውያን በላይ እኮ ስለኛ ሉዓላዊነት የሚጨነቁት ተጋሩ ናቸው ምን አገባቸው ይሉ ነበር። እኛ ኤርትራውያን ችግር የለውም ቀይ ባህር እያልናቸው ችግር የለውም አሰብ እያልናቸው ተግባብተን ከብልጽግና ጋር መስራት እንችላለን እያልናቸው ተጋሩ ግን ከኛ በላይ የኤርትራ ሉዓላዊነት ተቆርቋሪ ሆኑ እያሉ በተለይ በዚህ ይህን ሚዲያ ሲያብጠለጥሉ የነበሩ ሰዎች እናውቃለን። ዩቲዩብ ላይ ተጠደው ፌስቡክ ላይ ተጠደው የምናውቃቸው ሰዎች እና እውቀት የላቸው አንዳንዶቹ በኮመን ሴንስ እንኳን ኮመን ሴንስ የሚባል ሀገር ነው። ኮመን ሴንስ እንኳን እውቀት አያስፈልግም እኮ ዩኒቨርሲቲ ግራጁዌት ማድረግ አይጠበቅብን። የት ገደል እየገቡ እንዳለ በእልህ በምናምን እኔ ያሳዝነኛል። ችግር የለውም ብልጽግና ይመለከተኛል፣ ብልጽግና ተደራድሬ ሰላማዊ ፍጥር የሆነ ሰላም አመጣለሁ በኤርትራና ለውጥ አመጣለሁ ብትል መልካም ነው። የትግራይ ጽምዶ ግን ምናምን የትግራይ ህዝብ ስትል ግን እሱ ወልቀት ጠፋል። ውልቅ ብለን መጥፋት ያለበት ስለዚህ ጉዳይ ዝም ብለህ ተሽሞን ከኦፒዲዮ ጋር ተነጋገር። ኦፒዲዮ እኛ ነበር የምንቀድመው። የምርኮኛ ስብስብ ነው። ባጫ ደበሌ ሰሓል የተማረከ ነው። አባቶቹ የነ ውፍይ አባቶች የማረኩት ነው።
አባዱላ እነሱ አባቶች የማረኩት ነው። አሁን እነሱ እግር ላይ ተንጥሩ እንዳርጎ ኤርትራ ነጻ ታወጣልኛል። ባጫ ደበሌ ነጻ ሊያወጣለት ነው ይሄ ሰው አሁን እንደ ተኮፍሶ የሚናገረው። ባጫ ደበሌ አባዱላ ገመር ነጻ ሊያወጣው፣ መሐመድ ተሰማ ነጻ ሊያወጣው ነው። አዘሮንግ ሳይድ ኦፍ ሂስትሪ አያውለኝ የሚባለው እነዚህ ጉዳይ ነው። ለኦህዴድ እንደ ትልቅ ብስራት በትግርኛ ያወራው ጉዳይ ደግሞ እንገራቸው። በትግርኛ የግድ እኮ ግብፅ እኮ ህዳሴ ግድብ ይመለከተኛል የምትለው እኮ በጂኦግራፊ ስለምትገናኝ አይደለም አርጊው ሲያደርግ ነው። ወፎይ መምህር ነው። መምህር በየነ ስለሚሉት ግብፅና ህዳሴ ግድብ እንዴት ነው የማይገናኙት? የዓለም ወንዞች ምንድን ነው ከጫፍ እስከ ጫፍ የሚያቋርጡ ሀገሮች በሙሉ የተጠቃሚነት መብት አላቸው ይላል እኮ። በእውነት እንዴት አድርጎ ለማሳመን ይሄ የዓለም ህግ ይፈቅዳል። በዚህ የሚሄድ ኬንያ ይሄ ትሪቢታሪዎቹ በኢትዮጵያም ይሄዳል፣ በሱዳንም ይሄዳል፣ በግብፅም ይሄዳል። ስለዚህ ይሄ የዓለም ህግ ይደግፋቸዋል። ይሄ ምንድን ያደረገው? ይሄው ግብፅ እኮ በማይመለከታት ዜጋ ይገባኛል እያለች ነው። የዓለም ኦርደር እንደዛ ነው። ኢትዮጵያም ይገባታል። ሪዝነብል ነው ጥያቄው፣ ሪዝነብል ነው። ቀይ ባህር ይመለከታል። በእውነት የታደለ ነው አብይ። የአብይ ተጋሩ ፈጥሯል። እንዳና ሰፋ አብርሃም የመሳሰሉ ኮንቴስትድ ነው የሚሉ ዘገምተኞችን አሰባስቧል። እዛ ላይ በፍጹም የትግራይ ህዝብ ይቅር የማይላቸው ሰዎች እዚህ ደግሞ መጥቷል። ከኢህአዴግ አልተማረም። እነዚህ ወጣቶች ናቸው፣ ሰርቶ መኖር የሚችሉ ናቸው። ኢህአዴግ ትዝ ይለኛል፣ ጋዜጠኛ አልነበርኩም፣ ኢቲቪ ስለነበርኩ እንሄድ ነበር። ጋዜጠኛ በተለይ ትግርኛ ትሰማለህ ስለምን ትግራዋይ ስለሆንኩ ይሄድ ነበር። አብዛኛው እኔ ነበርኩ የሚሄደው ለእንግሊዝኛ ክፍል። ለእንግሊዝኛ ዲፓርትመንት ደግሞ ለዲፕሎማቲክ ኮሚኒቲ ለፕሮፓጋንዳ ይጠቅማል እየተባለ እኔ ነበርኩ የሚሄደው። ሕቡር የሚባል የህወሓት ሰው ነበር ተወካይ፣ እነዚህ ተቋሞች የኤርትራ ተቋሞች የሚያስተባብረው በመንግስት የተወከል ሕቡር ተጋዳላይ ነባይ ታጋይ ነው። ሕቡር ብቻ ነው ይመስለኛል። እና ገሌ ይሄን ኢንተርቪው አድርጎ ይሄ አላቃቸው በላይ ትላልቅ ሰዎች ናቸው። አዛውንቶ 70 ምናምን 60 ምናምን ከየት ነው? ከካናዳ፣ ከአውሮፓ፣ ከአውስትራሊያ ምናምን ትላልቆች ናቸው። አሜሪካ ቀዝቀዝ ሲል፣ ካናዳ ቀዝቀዝ ሲል ጥሩ ወይዘር ሲያገኙ ወደ ኢትዮጵያ ነው የሚሄዱት። ወይዘር ቅዝቃዜያቸው በተለይ ደግሞ በስተርጅና አጥንታቸው እንግዲህ ቅዝቃዜ መሸከም ሲያቅታቸው ይሄዳሉ ወደዛ። አሪፍ እንክብካቤ የሚደረግላቸው ቲኬታቸው ተቆርጦ ዘና ብሎ ከዛ የኤርትራ ተቃዋሚዎች እንደዚህ መግለጫ ይወጣሉ ይሄዳሉ። ምንም ኢምፓክት የላቸው። አንድም ጥይት ተኩሶ ወደ ኤርትራ የተኮሰ የኤርትራ ተቃዋሚ የለም። በታሪክ የለም። ለበጀት ግን በደንብ አድርጎ ይበሉ ነበር በኢህአዴግ ጊዜ። አሁንም ተመሳሳይ ነው። ግን ብልጽግና ኦልሬዲ የሚምራው የለም። ሁሉንም ነው የሚያግበሰብሰው። ከም መንግስቲ ኢትዮጵያ እዚ ሓሳብ እዚ ናይ ቀይሕ ባሕሪ ሕቶ ከም ሓሳብ ምብጋሱ ከመይ ርኢኹምዎ? እቲ ዝበፅሓ ጥቕዓት ኣቐዲማ ናይ ምክልኻል መሰላን ምውሓስ እቲ በብእዋኑ ቁፅሩ እንዳወሰኸ ዝኸይድ ዘሎ በዝሒ ህዝብን ከምኡ እውን ስሉጥ ዝኾነ ናይ ልምዓት ምንቅስቓስን እዚ ባሕሪ ዘጠቒምካ ምስ ካልእ ማሕበረሰብ ዓለም ንምርኻብ እውን ዓርሱ ዝኸኣለ ሓደ ዓብዪ ዋኒን እሞ ብዙ ኩሉ ተሓሒዙ እቲ መንግስቲ ኢትዮጵያ በጊስዎ ዘሎ ሓሳብ ከመይ ርኢኹምዎ? ጽቡቕ ኢና ርኢና ንሕና ከም መንግስቲ ከም ሃገር እዚ ሕቶ እዚ ካብ ኤርትራ ይደልየ ተባሂሉ ምልዓሉ ንሕና ሕጉሳት ኢና። ምክንያቱ ዘለና ተሓቲትና ኣለና፣ በቲ ዘለና ኣቢልና ዘይብልና ንረክብ ኢና። ስለዚ ትረብሓ ንኩላህና እዩ። ንኣብነት ግብፂ እኮ ኣብ ኢትዮጵያ ብተሰሪሑ ዘሎ ግድብ እያ ትዛረብ ዘላ። እቲ ግድብ ኣብ ኢትዮጵያ እኳ እዩ ዘሎ፣ ኣብ ግብፂ ይኮነን ዘሎ። ስለምንታይ ትዛረብ ኣላ? ስምምዕ ክህሉ ኣለዎ ትብል ኣላ። ከምኡ ዝንበር ከመይ ይግበር? ንኣብነት ንናቱ ሕግታት ክህልዎ ይኽእል እዩ። እቲ ብኤርትራ ዘሎ ስርዓት ግን ንኩሎም ነቶም ባህርያዊ ሃብታት ናይ ኤርትራ ፖለቲካዊ ጅሆ ወይ ፖለቲካ መደራደሪ ስለ ዝሓዞም ኩሎም ሕቶታት ብዓይን ፖለቲካ ይመለሱ። አሰብ ወደ በጦርነት ነው ማስመለስ የምትፈልጉት፣ በሰላም እንደማይቻል የትም ሀገርም አልተሞከረም። በሁሉም ፕሮግራሞቻቸው እነዚህ ተቃዋሚ ድርጅቶች በሁሉም ፕሮግራሞቻቸው ቢታይ ህጋዊ ተፈጥሯዊ ባለቤት እያሉ ነው እያስቀመጡ ያሉት። ኤርትራ ሉዓላዊ ሀገር ሆናለች። ዓለም አቀፍ ስምምነትም የሌሎች ሀገር ሉዓላዊነትን በመቀበል ላይ የሚመሰረት ነው። ስለዚህ ያራምዳችሁት ያላችሁት ይሄ ከወደብ የተያያዘ ልክፍት የጦረኛ ፖሊሲ ማራመጃ ነው። ወደብን በሚመለከት የነበረው ግንዛቤ
ላለፉት 100 ዓመታት ውስጥ ለ30 ዓመታት ያክል ትውልድ ገብረን ወደብ ተጠቅመን ነበር። ግን ይሄ ትውልድ መገበር ማቆም መቻል አለበት። ስለዚህ ወደቦቻችን ወደብ መጠቀም ካለብን ገንዘብ እንገብር፣ ትውልድ እናድን የሚል አቋም ነው የነበረው። ስለዚህ ትውልድ አድነን ገንዘብ እየገበርን ወደብ መጠቀም በመቻላችን ኢትዮጵያ ውስጥ እጅግ ከፍተኛ የሚባሉ ለውጦችን ማስመዝገብ እንደቻል ያለፉት 24 ዓመታት ውጤቶች የሚያሳምኑ ይሆናል። እንግዲህ ባጭሩ መምህር በየነ ስህተት ነው ያለው፣ በስህተት መንገድ ነው ያለው፣ በስህተት መንገድ ነው ለየብቻ ማለት በግልጽ ነው። እኛ አሳልፈን ሰጣለን ማለት ሌላ ነው። ተደራድረን ምናምን ነገረው ክሊር ነው። ምንም ካቴጎሪካሊ ዝም ብሎ የስ ኦር ነው መልሶ ማለት በቃ በቦሌ ሆነ በባሌ እንገባለን የኛ ነው፣ ሴንስ ኦፍ ኦነርሺፕ ነው የኛ ነው እያለ ባርበር እናገኛለን። በቦሌም ሆነ በባሌ ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ለዚያ በትዕግስት በጥበብ በማስተዋል ኪሳራ፣ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። አይቀርም ማለት በጦርነትም ማለት በባሌም ሆነ በቦሌ በሁሉም ባይሁቅ ኦርክሩክ አይቀርም እንወስደዋለን ነው። ይህንን ነው በስህተት መንገድ ነው ያሉት የምንለው ወንድማችን መምህር በየነ ስህተት ነው። ከሁሉም በላይ ባጫ ደበሌ ነግሮናል። ባጫ ደበሌ ማለት በእውነት ተጋሩ እና አርከበ ዑባይም እና ጌታቸው በህይወት እያለም ድሮ የተናገረው ድሮ ጥሩ ጭንቅላቱ በነበረበት ጊዜ የተናገረው በቃ ይሄንን ተጋሩ በፕሪንሲፕል መሰረት ኢህአዴግ አይደለም ተጋሩ ሳይሆን ኢህአዴግ በዛ ሰዓት በፕሪንሲፕል መሰረት ሀገር ነው ወያኔ ነው የወሰደው ምናምን ብሎ ለፕሮፓጋንዳ የሚወስደውና ወጣቶች ለመቀቀል የሚፈልገው ካለ አይ ትክክል አይደለም ብሎ ጌታችን መልሶታል። እኛ ሰው እየገበርን ሳይሆን ገንዘብ እየገበርን ማደግ እንችላለን ብለን ነው በመርህ ደረጃ የምንስማማው። ኢህአዴግ ጥሩ ነበር። እኔ እንደ ኢህአዴግ ኤርትራ እንደ ኢህአዴግ መንግስት ያገኛል ወይ በኤርትራ ሉዓላዊነት ምንም የማያወላዳ አቋም ያለው እንደ ኢህአዴግ መንግስት ያገኛል ወይ ብዬ አላስብም። ያገኛል ብዬ አላስብም። ለወደፊቱ በኢትዮጵያ ላይ አይታወቅም ምን አይነት መንግስት እንደሚመጣ ከዚህ በኋላ የሆነ በቃ የሰከረ ቀይ ባህር የሚል የሆነ ትውልድም ሊመጣ ይችላል ነገ ጠዋት ኤርትራውያን ሊያሳስባቸው የሚገባ ይመስለኛል። እሱ ሳስበው ዛሬም ከአብይ በኋላም ኢትዮጵያ የሆነ ነገር መጥቶ አሁንማ አብይ እንኳን አይደለኝ እንጂ ይሄንማ አልተውም የሚል ይመጣል። ምንም ጥርጥር የለውም። ሰከን ብሎ የኢትዮጵያን ልጆች በማያስጨርስ መንገድ እንዴት አድርጎ ይሄ ነገር መዝጋት ይሄ ቻፕተር የሚዘጋበት በጣም ስራ የሚፈልግ ነው ለወደፊቱ። ባጫ ደበሌ ኤርትራ ሉዓላዊነት የላትም አለ። ባጫ እኮ ኤርትራ ልትገነጠል ነው ጀበና እንትን የላት አንገት የላት ጀበና አስቧት። የተቆረጠች ጀበና ከና አተላው ነው የምታወጣው ከና አተላ መቅላት እና ጀበና ናት ይል ነበር ድሮ። እና ኢትዮጵያ አንገት የላት ኢትዮጵያ ምን ዋጋ አለው? አንገት የለው ሰው እኮ የተቆረጠ ነው ህይወት የለውም እያለ ፕሮፓጋንዳ ብሎ ሄዶ ተማርኮ የመጣ ነው። እና ከነ 50 ሺህ ብር ሽልማት ረመዳን መሐመድ ኑር ዋና ሴክሬታሪ የነበረው በዛ ሰዓት ከኢሳያስ ያኔ 50 ሺህ ብር ነው 100 ሺህ ሽልማት ተሰጥቶ ነው የመጡት ከነ የባዴኑ ያው ታስሮ ነበር ከነ በረከት ጋር ታስሮ ነበር ታደሰ ጥንቅሹ ጋር እና ያኔ ሄደን ሊቀመንበር የነበረው ተምራት በኋላ የተካው ማን የሚባል እዚህ አሜሪካ ያለው 50 ሺህ ነው 100 ሺህ ጊፍት ተሰጥቶ እና ባጫም ጊፍት ነው የተሰጠው እንደ ምርቃት ነው። ከወፍጮ ቤት መቼ እንትን ነበር ጠብጣቢ የሚባል በትግርኛ ወፍጮ ቤት የሚመቱ ጨርቁን እንደዚህ የሚያደርጉት ድንጋይ ፈላጭ የነበረ ትምህርት ቤት ይገነባ የነበረ ከዚህ አንስቶ እዚህ ያመጣ እና መጥቶ ሀገር ከተገነባ በኋላ ትልቅ ሀገር ገነቡ በኋላ ዓለም ከታወቁ በኋላ ኤርትራ አሁን ሉዓላዊነት የለውም። እንስማው ትንሽ ጽምዶ ለተባሉ ቢተውት ይሄን ሁኔታ ትተው በድርድር ቢጨርሱ። በድርድር ማለት ምንድን ነው? የኤርትራ መንግስት የነካው የለም። አንድ ነገር ልንገርህ፣ የኤርትራ መንግስት ሉዓላዊነት ስለ አሰብ ሲነገር ሉዓላዊነቴን ነኩ አለ። የኤርትራ መንግስት ስለ ሉዓላዊነት የማንሳት ሞራሉ የለውም። ለምን? መንግስት ሆኖ ኢትዮጵያን እየበጠበጠ እኛ አሰብ ተደራድረን ይስጠን ስላለን
እንዴት ነው ስለ ምንድነው ሶቨርኒቲ የሚያነሳ ሉዓላዊነት የሚያነሳ? አንድ መንግስት እኮ የሌላው ሉዓላዊነት ከነካ ስላንተ ሉዓላዊነት አትናገር። ማንም አንተ ካደረከው በላይ የሱን ሉዓላዊነት ለማስከበር እርምጃ ይወስድብሃል። ስለዚህ ይሄ ይቅር። የቲፒኤልኤፍ ጉዳይ ከሆነ ደግሞ ለትግራይ ህዝብ አያዝንም። ምክንያቱም ወንበዴው እዛ ያለው ይሄ ሃርድኮሩ እሱ ባይቀይርም ህዝቡ ግን እምቢ ማለት አለበት። በቃ ጦርነት በቃ የፋኖ እርስ በራሳቸውም ያው ችግር ውስጥ ነው ያሉት። ይሄኛው ኦሮሚያ አካባቢ ያለው ዝርፊያ ካለው ቆሞ የሚዋጋና ለውጥ የሚያመጣ ቱ ጊቭ ዩ እኔ ግልጽ የሆነ ነገር ልንገርህ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ። በካላሽን ተዋግተውን እኛ የፈታነውን ትጥቅ በመለስንበት ሰዓት መልሰን በታጠቅንበት ድሮ ከነበረን ወታደራዊ አቅም በከፍተኛ ደረጃ በጨመርንበት ቴክኖሎጂ መጠቀም በጀመርንበት በካላሽን አዲስ አበባ ይቅርና መቀሌ መግባት አይታሰብም፣ ሊደረግ አይችልም። ተዋግተን አይደለም ስንተኛ ብንውልም አይችሉም። ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ 4 ኪሎ ክፍት ነው ብትላቸው አይመጡም። መጥቶም ምን ሊያረጉ? ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት ይሄ ኦፒዲዮ ሆዳም ነው። ስለ ሆድ፣ ስለ ቁርጥ ስጋ፣ ስለ ክትፎ፣ ስለ ምናምን ነው የሚያሳስበው። ገንዘብ ከፈለጉ ከመንግስት ጋር ይነጋገሩ። እቺ ጽምዶት የምትባል ነገር ትቅር። ይኸው ኤርትራ ዝም ይበልልን። ያው የነካካን ስለሆነ ሉዓላዊነት አይኖረውም። ዝም ካለ ግን እኛ ኤርትራን የተነኮሰ ነገር የለም ማንም የተነኮሰው የለም ይላል። እየለመነ እኮ ነው። ቀይ ባህር እንገባለን እያለ ቲክቶኩ፣ ይሄ ፌስቡኩ፣ ኢቲቪ የሚለጥፋቸውን ፌስቡክ እንትኖች መሰጁ ተመልከቷቸው። ቀይ ባህር ነው። ቀይ ባህር እኮ ኢትዮጵያን ናፍቋል፣ ሀገሩን ናፈቀ እኮ ይላል እኮ። እና ባጫ ደበሌ ሁሉንም በየተራ ለመናቸው። ፋኖ ወይ ዘመነ ትገባለህ ወይ ደግሞ ትላንት እንደዚህ እኮ ብዬ ብሎ አያፍርም። ቲዲኤፍ ምን አለን? 24 ሰዓት ብንተኛ እንኳን አዲስ አበባ እንኳን መቀለ አዲስ አበባ አይገቡም። 24 ሰዓት ዝም ብለን ብንተኛ። አጋጣሚ ደግሞ ዝም ብለው ተኙና 7 ክፍለ ጦሮችን አድርጎ መቀለ ገቡ። ከዛ የሰባበሩ ሄዱ። ተኝተው ነበር ማለት ነው። አሁን ደግሞ ምን ይላል? ግዙፍ ሰራዊት ተደራጅቶ በዚህም ምን ማለት አወቃቀሩ አሁን የአማራ ክልል ፋኖ አወቃቀር የፋኖ ትግል የሚከታተል በዴይሊ ለሚከታተል ሰው ይገባል። እኔ ይገባኛል። ዴዋን ጀምሬ ስለሚከታተላቸው ዴዋን ጀምሬ እንዲህ የኮተኮት እያሳደግን እንደ ውሃ እያጠጣን ያሳደግን ሚዲያ ፍሬም እያደረግን አንዳንድ ነገሮች የምንችለው ነገር እያደረግን ነው የመጣን እናውቀዋለን። ይሄ ሰው ዘመነ ካሴ ነው። ዘመነ ካሴ እኮ ትንሽ ሰው አድርጎታል በአማራ ትግል ላይ። የጥምረቱ አሁን ሊቀመንበር ነው። ከረንት አሁን ኢንካምበንት ሊቀመንበር ነው። ደብረጽዮን ሊቀመንበር ይመስለዋል ወይ ፕሬዚደንት ኢሳያስ አፈወርቂ ወይም የጃልማሮ ገመቹ ወይ ሐጂ ኢብራሂም ምናምን ይመስለዋል። እንደዛ ይመስለዋል። ዘመነ ካሴ ነው የኢንካምበንት አሁን ስልጣን ወንበር ላይ ያለው የጥምረቱ ሊቀመንበር። ለምን ይመስለዋል? ይሄ ለአማራ ያለው ንቀት የሚያሳይ እሱ በሱ ነው ማለት ነው ማሳያ። ተፈራ ማሞን ንቆታል። ተፈራ ማሞ ክፍለ ጦር አዛዥ ሆኖ አዲስ አበባ የገባ ነው 1983 ዓመተ ምህረት አንድ ክፍለ ጦር አዛዥ ሆኖ ይሄ 12 ሆኖ ሲገባ እና ይንቀዋል ነው። ቀላል አይደለም ይሄ። ኦፒዲዮ ገንዘብ እንስጣችሁና ገንዘብ ሰጥቶ ጸጭረት ለማድረግ አማራ ክልል ይሄ ሁላ ትግል ውሃ ከልሶ በቃ የለም ብሎ ገንዘብ በተን አድርጎ በቃ ተኛ። ከዛ አማራ ክልል መቼም እንዳይነሳ እየደቆሰው ለ1 ሚሊዮን ዘመን 1 ሚሊዮን ዓመት አትመጡ 4 ኪሎ የሚለው 1 ሚሊዮን ዓመት ኦፒዲዮ የሚባለው ይቀመጣል። ልክ የአሜሪካ ዲሞክራት ፓርቲና የሪፐብሊካን ፓርቲ 1950 ነው ሪፐብሊካን 1850 ተመልከቱ ስንት ዓመት እንደሆነ 200 ምናምን ዓመት ሊሆን ዲሞክራት 18 ነው 18 ይመስለኛል። ዲሞክራቶች ረጅም ዓመት ነው።
እና ኦፒዲዮ እየተባለ 300 400 ዓመት ነው የሚፈልገው 4 ኪሎ እሱ ያለ ምንም ቅያሬ። ለምን ብሎ አማራ ይመጣል? ለምን ብሎ አማራ ፋኖ ይመጣል? ዘመነ ይመጣል እያለ ያለው እኮ ዘመነ ካሴ እንዳይመስላችሁ። አማራ እንዴት ብሎ ይመጣል ነው። እንዴት ብሎ ፋኖ የሚባል 4 ኪሎ አዲስ አበባ የኔ ስልጣን ተጋሪ ሆኖ ይመጣል ነው። እና ያኛው ለትግራይ ህዝብ አያስብም ምናምን ይላል። እሱ ቀጥቅጦ ባጫ ደበሌ ኃይለ ገብረስላሴ ሩጫ ነው ያስባለ ፎቶሾፒንግ የሚለው ቋንቋ ቮካብለሪ የሌለ ጭምር ከአንደበት ያስወጣ ነው። ተመልካቾች ይሄ የኤርትራ ልመና ለምኗል። በነገራችን ላይ ለምኖታል፣ ለኤርትራን ለምኖታል። ትንሽ የገብረ ልንገሯ ገብረ ጻድቅ ገብሬ ፖፑላር ነው በቲዲኤፍ ትግል ፖፑላር ሰው ነው ገብረ ጻድቅ። ጥምረቱ ወደ ከፍታ ደረጃ ደርሷል፣ ከፍታ ላይ ደርሷል። አገዛዙ በኦሮምኛም በአማርኛም እየቀያየረ የሚያወራው ህዝብ ስለማፋጀት ብቻ ነው የሚያሳስበው ነው። እሱ ላይ ነው የሚሰራው። መንግስት እንደ መንግስት ወደ ሶፐራንዳይ ዋና መተዳደሪያ ደንቡና ስልጣን ላይ የመቆየ አንደኛው ሲስተሙ ብሔር ከብሔር ምናምን ታሪክ ቀምስ ያደረገ ማጋጨት በአፋን ኦሮሞ ከአማራ ቴሌቪዥን ወደ ኦሮሚያ ቴሌቪዥን ምናምን አሁን ደርሶናል። ምን እንዳለ ዛሬ ደርሶናል። አሁን ከሚቀጥለው በኋላ ላሰማችሁ። መጀመሪያ እንመለሳለን፣ ተመልካቾች እንመለሳለን። የዚህ ስርዓት ባህሪ በሚገባ ማወቅ አለብን። ህዝቦች እርስ በርስ እንዲናቆሩ በማድረግ ህዝቦች እርስ በርስ እንዲቃቃሩ በማድረግ ይህ ስርዓት ከመጣ በኋላ የግድያ ታሪክ፣ የማጥፋት ታሪክ፣ ብሔራዊ ጥቅሞቹ አሳልፎ የመስጠት ታሪክ ነው ያለው እና ይህ ጠላት ይህ ጄኖሳይዳል ስርዓት የሁሉም የኢትዮጵያ ህዝቦች ጠላት ነው። ስለዚህ ያለን ብቸኛ አማራጭ ጥምረቱ ተጠናክሮ አንድነታችንን አጠናክረን ይህ አደገኛ ኢትዮጵያን ይዞ ገደል የሚገባ ጠላት በአጭር ጊዜ ውስጥ እንዲደመሰስ በተቻለ መጠን ጠንካራ አንድነት ፈጥረን ድሮም ቢሆን የህዝቦች አንድነት አለ። በህዝቦች መካከል መቃቃር፣ በህዝቦች መካከል ናቹራል ኢነሚቲ የሚባል አልነበረም። ሊፈጥረው እያሰበ ነው። ለዚህ ስርዓት ወግድ ብለን አሁንም ይህንን ስርዓት በመቃብሩ ላይ ነው የሁላችንም ፍላጎቶች የሚሟሉ ብለን በአንድነት በጽናት በጀግንነት ከመመከት ውጭ ሌላ ምንም አማራጭ የለንም። ለዚህ ደግሞ የትግራይ ህዝብ የትግራይ ሰራዊት ዝግጁ እንደሆኑ ነው የሚታይ። ስለዚህ የኢትዮጵያ ሁኔታ ራሱ የኢትዮጵያ ህዝቦች ባላቸው አደረጃጀት በሚወክሏቸው ድርጅቶች መሪ ድርጅቶች ጥምረት ፈጥረው ስርዓትን እድሜ ማሳጠር እንዳለባቸው ሁኔታው ራሱ እየገለጸላቸው ነው። ስለዚህ አሁን ያለው ጥምረት ወደ ከፍታ ተሸጋግሯል። ወደ ከፍታ እንዲሸጋገር ያደረገውም የስርዓቱ ራሱ የስርዓቱ ዝቅጠት ነው። ስለዚህ ጥምረቱ ራሱ የኢትዮጵያ ሁኔታ የፈጠረው ነው እና የጥምረቱ ኃይሎችም ይህ ደመኛ ጠላት ይህ ጄኖሳይዳል ስርዓት ደግሞ ለመጣል የግድ ጥምረት አስፈላጊ ነው። የግድ ይህ ስርዓት ተባብረህ ከስልጣን እስካላወገድከው ድረስ ህዝብ መጨፍጨፉ፣ ህዝብ መግደሉ፣ ህዝቡ ከምድረ ገጽ የማጥፋቱ ነገር ያው የሚቀጥልበት ነው። ተመልካቾች እንግዲህ ታጋይ ኮሎኔል ገብረ ግልጽ የኢትዮጵያ እውነታዎች የፈጠረው ነው። ይሄ ጥምረት ዝም ብሎ የተፈጠረ አይደለም፣ የኢትዮጵያ እውነታዎች የፈጠረው ነው ብሎታል። እንግዲህ ጤናማ ፖለቲካ ፓርቲዎች በስነ ልቦና መዘጋጀት ያለባቸው ሰዓት አሁን ነው። ጤናማ ፖለቲካ ፓርቲዎች፣ ጤናማ ፖለቲከኞች አገር ቤትም ውጭ ሀገርም ያሉት መዘጋጀት ይጠበቅባቸዋል። በዚህ ሰዓት ትልቅ ኃላፊነት ይጠበቅባቸዋል። ወንጀለኞች እንደሚሸሹ ወይም ወደ ፍርድ ቤት እንደሚሄዱ ታሳቢ በማድረግ ነው ጤናማ የምንለው። ያለምንም እንትን ትራንዚሽኑን ተቀላቅለው አገሪቷን የየራሳቸው ኃላፊነት የሚወጡበት ሀገሪቷ በማቃናት የሚወጡበት ነውና ለዚህ የሚያስብ አሁን ወሳኝ ጊዜ ወሳኝ ስራ ይጠብቋል። አንድ ወደ ባጫ ከመሄዳችን በፊት የሰውየው በአፋን ኦሮሞ የተናገረው ትንሽ ሳመራይዝ እናድርገው፣ ባልደረባችን ተርጉሞታል። አብይ ማለት ነው። አብይ በአማርኛ የተናገረው ዝም ብዬ አሁን ሳመራይዝ አድርግላችሁ፣ አሁን መሀል ላይ ስለገባ ምን ይላል? አሁን ካለችው የኢትዮጵያ ድንበር ውጭ እስከ ምጽዋ ድረስ የኦሮሞ ድርሻ ከፍተኛ ሆኖ ሳለ እስከ ምጽዋ ድረስ የኦሮሞ ድርሻ ከፍተኛ ሆኖ ሳለ ይህንን መውሰድ ትተን ካልተገነጠልን ስንል ቆይተናል። ኦሮሞ ኢትዮጵያ ነው። ኢትዮጵያ ከኢትዮጵያ መገንጠል አይችልም። ኦሮሞ ከዛሬዋ ኢትዮጵያ ውጭ በደሙ ሀገር የገነባ ነው።
አልተመቸኝም አልፈልግ ያለ ሊገነጠል ይችላል። ኦሮሞ ተገፍቷል። በጠባብ የተባለ ጠባብ የሚል ስም ተሰጥቶታል። አሁን ፈጣሪ ያሳየ ኦሮሞ ጠባብ ነው። ጠባብ የሚል ስም የሚወጣለት ባህሉ የቱ ነው? ጠባብ የሚያስብለው ባህል የትኛው ነው ይላል። አክሱም፣ ላሊበላና ሌሎች ጥንታዊ ቅርሶች ከኦሮሞ ታሪክና ባህል ጋር የተያያዙ ናቸው። አክሱም ኬኛ ነው። ላሊበላ ምናምን። አድዋ ላይ የኢትዮጵያን ባንዲራ ያስቀመጠው ባልቻ ነው። ኢትዮጵያ የሰራው ጎበና ነው። ጠቀለለ ሁሉም። ይሄ በጣም ከባድ ነው። ኦሮሞ ህዝብ ታሪካዊ ትግል በኢኮኖሚ በማንነትና በዲሞክራሲ ጥያቄዎች ላይ የተመሰረተ መሆኑን ይገልጻል። የትግሉ ውጤት ለረጅም ጊዜ እንዲዘገይ ያደረጉ ዋና ዋና ምክንያቶች የስትራቴጂክ እጥረት፣ የውስጥ መከፋፈል፣ ደካማ የፖለቲካ ግንኙነትና የአመራር ችግሮች መሆናቸውን ይገልጻል። የትግሉ ዘላቂ ስኬት የሚረጋገጠው በጠንካራ የውስጥ አንድነት፣ ግልጽ ስትራቴጂ፣ ራዕይ ባለው አመራርና በድል አስተሳሰብ መሆኑን ጠቁሟል። አብይ በኢኮኖሚ ዘርፍ ኦሮሞ ተጠቃሚ መሆኑን ሌላው መናገር ላይ ስለሆነ መናገር አስፈላጊ አይደለም ይላል። ኦሮሞ ከ100 ዓመት በላይ ከነበረበት ባርነት ነፃ ወጥቷል። ከ100 ዓመት በላይ ባርነት ላይ ነበር፣ አሁን ዛሬ ወጥቷል አለ። ስሙት። አኩማ ሲንገዴ ምጽዋቲ ካሴ ዳንጋም ሰረረሜ ጅሩ አለቲስ የእንመተ ኬኛ በላቴ የሶ ጅሩ ጉዳቴ የሶ ጅሩ ጉዱማ ሰና ኢምብሬስ ጎቹ ፍረቹ ዋንድ ደብኔፍ አባ ብያ ታኔ ብየራ ፎጦቅናይ ኦሮሞን ኢትዮጵያን ራን ፎጦቁ ኦሮሞን ኢትዮጵያ እሺ ሀራ ዳንጌፈምቲ አለት ኢጋን ከንጃሬዳ ኦሮሞን አቦቲን ሳ ኢጋን ከንጃረን ጀቻን ዲጉ እንደው አባን በርባድ ነቲቶሉ ዲራ ናሚጆፍኔ ፎጦቁ እንደንዳ ጀዴ ጋፊ ካሱ ደንዳ ፈሜር ኦሮሞን ሞጌፈሜ ፊጠት በ አኩማኔ ብራንቺ ወይ ኢላለሜ ጢቆ መቃት ባስ ሞጌፈሙ ዱዋሚ ፊጤት በው ዱዋ ሚት ጢቆን ዲፖ እቴ መቃት ባስ ኦሮሞ ከምት ዲපት ለፈሳ ዲপቴሞ አዳሳ ዲপቴሞ ሚዋቀይስ ዳገርሲሱ እንግዲህ እናመሰግናለን። ጎፍታ ብያ ነው። ጎፍታ ብያ ሰኝነማ ነው የምንለው፣ ባልደረባችን ሰኝነማ ነው የምንለው። ሰኝነማ እናመሰግናለን። የሰውየው ነገ እንመጣበታለን በዝርዝር የአብይ አህመድ መሀል ላይ ትንሽ እንትን እናደርግላችሁ ብለን ነው። የኦፒዲዮ ቁጭት ከቲፒኤልኤፍ ጋር ተገናኝቶ አንድ ቁጭት ልንገራችሁ። ህወሓት ትጥቅ አልፈታም የአባዱላ ንግግር የባጫ ንግግር ነው፣ የአብይ ንግግርም ነው፣ የአብይ ቁጭትም ነው። ትጥቅ ቢፈታ ኖሮ ያው 100 ዓመት ኦሮሞ ባሪያ ነበር አይደለም ያለው፣ ባሪያ ነበር የሚለው እና እሱ አሁን ነፃ ወጥቷል የሚለው አለ። አብይ አህመድ ኢትዮጵያውያንን ነፃ ለማውጣት ነው ጠቅላይ ሚኒስትር የሆነው። ኢትዮጵያውያንን ደሳነችም፣ ሽናሻም፣ ኦሮሞ፣ ትግራዋይም ሁሉ ጉራጌም በሙሉ ነፃ እንዲወጣ ነው የሚፈልግ። ለዛ ነው ጠቅላይ ሚኒስትር የሆነው። ለፕሮፓጋንዳ ግን ገብረ ጻዲቅ በትግርኛ ትላንት የተናገረው ይሄ ሰውዬ አለ ሞጭላፋ ሞጭለፌት በኦሮምኛ ሌላ ይናገራል፣ በአማርኛ ሌላ ይናገራል። በሙሉ ሰው እያጋጨ ነው መኖር የሚፈልገው። ኦሮሞ ነፃ ወጥተዋል ይላል። ጃልማሮ ይመስክር በእውነት እስቲ ምታ እጅል ምታ ብትሉት ገመቹ ንገር ውስጥ ጃልማሮ ንገር ውስጥ ጥይት መተኮስ አምሮት ነው፣ መራብ መቅመል አምሮት ነው። የወለጋ ዝናብም የሱሉልታ ዝናብም የተፈራረቀ የሚያሰቃየው የኦሮሞ ታጋይ መሞት አምሮት ነው። ዶክተሩም ኢንጂነሩም ትግል ላይ ያለው መሞት አምሮት ነው። ኦፒዲኦ እንዲህ ነው። በወንድነቱ ነው የተያዘው። ወንድነቱ የተያዘ የትም ንቅንቅ ያለም ታውቃለህ፣ መሞት ነው ያለበት። ምንም አማራጭ የለውም። መሞት እንዴት ያመጣል? በወንድነቱ የተያዘ ሰው ምንም አማራጭ የለውም። ኦፒዲዮ እንደዛ ነው የሆነችው። አሁን በሄደበት ነው ፕሮፓጋንዳ አሰብን ከኛ ይላል። ከምጽዋ ነበሩ ያ ፓስተር ማን የሚባለው ሁሉንም ይሄ በኦርቶዶክሳውያን ዘንድ ቅዱስ ያሬድ ዜማ የኛ እኮ ነው ምናምን የሚለው ሰውዬ ተመሳሳይ ነው የሆነ ሰውዬ። ይሄ ሰውዬ ሀገር ጠቅላይ ሚኒስትር ሆኖ ጠቅላላ ባረንቱንም ቦረናንም ምንም ሁሉም ወንድማማቾች አደረጋቸው እና የኛ ነው
ይሄም የኛ ነው፣ ይሄም ይገባናል። ታሪክም አክሱም የኛ ሰዎች ነበሩበት፣ ላሊበላ የኛ ሰዎች አነጹበት። ባልቻ ነው ሄዶ ባንዲራ አክሱም ሄዶ የተከለው እና ማን ነው የሚኒሊክ ወታደር የነበረው ማንዳጬ ጎበና ኢትዮጵያ የገነባ ጎበና ነው ይላል። ኢትዮጵያ ጎበና ነው እያሉ ማንም አልገነባው እኮ ነው። በኢትዮጵያ ታሪክ ዮሐንስ የሚባል መንገሻ ዮሐንስ የሚባል ታሪክ የለም። ምንም ትግራይ ገንጥለው ነው። አብይ አህመድ አሊ አንተ እንኳን ሰው ሆነ አንተ እንኳን የሀገር መሪ ተብለህ 4 ኪሎ ተቀምጠ ኢትዮጵያውያን በጋራ መስዋዕትነት ከፍለው ትንሽም ትልቅም ይሁን ዳዝማረር ጋን በትንሽ ጠጠር ነው የሚደገፈው። ጋን ያለ ጠጠር ዋጋ የለውም። ጋን ያለ ጠጠር ዋጋ የለውም። በህዝብ ኦሮሞ ትልቅ ሊሆን ይችላል። ሽናሻ የሚባል ብሔር አለ አጠገብ። ኦሮሚያ ትልቅ ሊሆን ይችላል። ሀረሪ የሚባል ትንሽ ብሔር አለ። ወሳኝ ነው። እንደ ጠጠር ቁጠረው፣ ግን ወሳኝ ነው። ሲግኒፊካንት ነው። እንደዛ ጋን ብቻ በጋን ዝም ብሎ ነው የሚወድቀው። በጠጠር ከተደገፈ ነው ጋን ሆኖ የሚቀጥለው። እና ድግስ ላይ የገባ ጠላም ብላ ጠጣ ከሆነም እንዳለ አዳራሹ የሚያስተናግደው በጠጠር የተደገፈች ጋን እንትን እዛው ያለው ውሃም ይሁን ጠጅ ወይም ጠላ ያስተናግዳል። አለበዚያ ጠጠር ከሌለ ደጋፊ የለውም። ይሄ ለአብይ አህመድ አይነት አመለካከት የሚደግፍ ቋንቋ አይደለም። እነሱ የሚረዳቸው አይደለም። ይሄ አይገባቸውም። ይሄ አይገባቸውም። ኦፒዲዮ የገባበት ችግር 4 ኪሎ 1 ሚሊዮን ዓመት ያው ትንሽ የምትገርም ቋንቋ ነች። መሳሪያ ማስረከብ አለባቸው ተባለ። አላስረከቡም። ያስረከቡት የተበላሸ አንተም እኔም በቴሌቪዥን እንዳየ ነው ደብቀው አሁን ታንኮችንና አየር መቋሚያ ያወጡ እያሳዩ አይደለም። ስለዚህ ቲፒኤልኤፍ መሳሪያውንም አላስረከበም። ያንን ግን አምባሳደር ሂደቱ ላይ ጥያቄ ማንሳት አይቻልም ነበር ወይስ ይሄ ሁኔታ ምን ጥያቄ ለምሳሌ እነዛ መሳሪያዎችን በአብዛኛው ከመከላከያ ሰራዊት ያገኟቸው ናቸውና ይታወቃሉ ብዬ ገምታለሁ የመሳሪያዎቹ አይነት። ስለዚህ እነዚህን እናስረክባለን ሲሉ አይ እነዚህ መሳሪያዎችም አሉ ብሎ መጠየቅ አይቻልም ነበር? ሎክ መጠየቅ ብቻ አይደለም ማስገደድም ይቻል ነበረ። ነገር ግን ምንድነው መሰለ አለን ብሎ ያስረከቡትን መሳሪያ የአፍሪካ ህብረት የኦብዘርቬሽን ቲም አደራጅተው በኬንያ ጀነራል የሚመራ መድበዋል። ከባድ የጦር መሳሪያ ርክክቡም የተለያዩ ሀገራት ወታደራዊ ታዛቢዎች በተገኙበት ከመቀለ በ36 ኪሎ ሜትር ርቀት በሚገኘው አጓላ ካምፕ ተከናውኗል። የኢፌዴሪ መከላከያ ሰራዊት አመራር ሌተናል ኮሎኔል አለም የታደለ መንግስትና ህወሓት በደረሱት የሰላም ስምምነት መሰረት አጓላ አካባቢ የተሰበሰቡ የተለያዩ አይነት ያላቸው ከባድ የጦር መሳሪያዎችን እንደተረከቡ አረጋግጠዋል። የኢፌዴሪ የሀገር መከላከያ ሰራዊትን ብረት ለበስ ታንኮችን፣ የተለያዩ ሚሊሜትር መድፎችን፣ ሮኬቶችን፣ ዙዎችን፣ ሞርታሮች እና ፓምፕኖችን ከህወሓት መረከብ እንደጀመረ አስታውቀዋል። በውሉ መሰረት አንዲት ኢትዮጵያንን ከዚህ በመነሳት ሁለቱም የታጠቀው ኃይል የጋራ ስምምነት አድርጎ ትጥቆች መፈታት አለበት ብሎ በውሉ መሰረት በተግባባነው መሰረት እኛም ካለንበት የመከላከል ቀጠና በሰላም በመግባባት በፍቅር ወደዚች ወደ አጉላ መተናል። በዛሬው ዕለትም በአጉላ የከባድ መሳሪያዎች በተሰበሰቡበት ቦታዎች ተገናኝተን ትጥቆችን ቆጥረን ተረክበናል። እንግዲህ ቆጥረን ተረክበናል ነው የሚለው ኮሎኔሉ በዛን ሰዓት የነበረው ቆጥሮ ተረክቧል። ባጫ ደግሞ አይ ቆጥረን አልተረከምም የማይሰሩ ናቸው የሰጡን ነው የሚለው። እንግዲህ ስፔር ፓርቱን አሟልታችሁ ስጡ፣ ነዳጅ የለውም። በምን ነዳጅማ ሙሉ አድርጉት፣ ታንከሩ ይሙላ ምናምን ነው የሚቀረው። ኦፒዲዮ እንዴት ነው በአንድ ክላሽ ነው እየተዋጉ ያሉት? አንድ ክላሽ ለ5 ነው እየተዋጉ ያሉት ያለው ሰውዬ ይሄ ሁላ በተርታ ያለው የኃይለ ገብረስላሴ ሩጫ የሚመስለው የሁላ ታንኩና መድፉ ይሄን በነፃ እንካ መስዋዕትነት ከፍለን ነው ይሄን ያመጣ ነው። ግን እንካ ተብሎ በቂ አይደለም ለኦፒዲዮ፣ ይሄ በቂ አይደለም። ምንድነው በቃ ደብረጽዮን መምጣት አለበት፣ እገሌ ምግበይም አስገቡት፣ እገሌን አስገቡት ተብሎ በቃ ከዛ ትግራይ ፈሰስ ብሎ በደንብ አድርጎ በቴሌፎን የሚያስተዳድራት ትግራይ እንድትኖር ነው። አብይ አህመድ እንደቋመጠ የቀረ መቀለ ሳይገባ እንደቋመጠ የቀረ የጌታቸው ቋንቋ ልጠቀም ብዬ ነው። እንደዚህ አላሰበም። ቁጭቱ ግን እንደዛ ነው። ኦፒዲዮ ይቆጫል። የኢህአዴግና የኦፒዲዮ ስህተት ልንገራቸው። በዚህ አጋጣሚ ትንሽ የፖለቲካ ትንሽ በመጠኑ ስስ ኦፒዲዮ የተሳሳተው ኢህአዴግ የተሳሳተው ኃይለማርያምን ያመጣ ጊዜ ነው።
ኃይለማርያምን ያመጣ ጊዜ ነው። ስልጣኑ ወዴት ይሄድ? ለኦሮሞ ከሰጠነው አማራ ያኮርፋል፣ አማራ ከሰጠነው ኦሮሞ ያኮርፋል ተባብለው እስቲ ኒውትራል የሆነ ሰው ሁለቱን አቻችሎ መሄድ የሚችል ሰው እስቲ ከደቡብ ክልል ይሰጠው ኃይለማርያም ይሰጠው ተብሎ ኢምፓወር ተደርጎ ምክትል ጠቅላይ ሚኒስትርም ውጭ ጉዳይ ሚኒስትርም መለስ እያለ እኮ ሁለቱም ይዞ ነበር። ሁለቱም እንዲለምድ ተብሎ የቢሮክራሲ እንዲለምድ ምክትል ጠቅላይ ሚኒስትር ሆኖ እንደገና ውጭ ጉዳይ ሚኒስትሩን ተሰጠው ኢምፓወር እያደረገው። ከዛ መስዋዕትነት ቀደመው ወሰደው ጠቀለለው። መጨረሻ ላይ ይሄ ሰው ይሄ ኢምፓወር የሌለው እና ማህበራዊ እንትን የሌለው መሰረት የሌለው እና ከሁለቱ ትልልቅ ፓርቲዎች አካል ያልሆነ መጨረሻ ላይ ምን አደረጉ? ይሄ እነዚህ ጽምዶ የሚባለው መጡ። ኦሮማራ የሚባለው ጽምዶ መጡ። ኦሮማራ ይሄ ፋሺስት የሆነ ጽምዶ ነው። ዲሞክራሲያዊ አካሄድ የኢህአዴግ ጽህፈት ቤት በቮት የሚደረገው የኢህአዴግ ጽህፈት ቤት ቮቱን ለመደፍጠጥ ቮቱን ለመጨፍለቅ ብለው ሁለታችን ተነጋግረን ህወሓትን እንጨፈልቀዋለን። የደቡብ ክልል ደግሞ ከተለያየ ብሔር ስለሆኑ ከሀዲያው፣ ከወላይታው፣ ከሲዳማው እነ ተስፋዬ በልጅጌ ምናምን አለው። ተስፋዬ በልጅጌ እኮ ያደረገችው አንድ ጊዜ ጀራሉ ተስማሙ አታስጨርሱን ሲል ጀራሉ እንዲህ ብሎ ግራና ቀኝ አይቶ ሲያጨበጭብ አልነበር አይደል? እሱ ሰውዬ እነ ተስፋዬ በልጅጌ ጭምር ፖለቲከኛ እኮ ነው። ቀላል እኮ ተስፋዬ በልጅጌ የኢትዮጵያ ጋቨርንመንት ዊፕ በፓርላማ እኮ ነው፣ የጋቨርንመንት ተጠሪ እኮ ነው። እነዚህን በገንዘብ ደልሎ ከዛ በቃ እኛን ምረጡ ተብሎ እንትን አደረጉ። ዋሪፍ ኦፒዲዮ ይዞት ቢሆነው ስልጣን ለአባዱላ ወይ ለግርማ ብሩ ወይ ለሶፊያን አህመድ አንዳቸው ወስደውት ቢሆን ያኔ ይሄ ፈልፈላ ከመምጣት በፊት ጽምዶ የሚባል ይመጣል፣ ኦሮማራ የሚባል ይመጣል። ስልጣኑም በኦፒዲዮ ላይ ቢሆን ኖሮ በአዴን መጥቶ ጽምዶ ይፈጥራል። ከራሱ ስልጣን ላይ ያለ እጁ ላይ የገባ አይፈጥርም፣ በፍጹም ሊፈጥራቸው። ወይ ስልጣኑ በአዴን ላይ ቢገባ ተራው ይጠብቃል፣ የዛሬ 5 ዓመት እኔ ጋ ይደርሳል ብሎ ይጠብቃል እንጂ እንደዚህ ጽምዶ ፈጥሮ ትግራይ ላይ እንዝመት ይላል አይዘምትም ነበር። አንደኛው ስህተት የሚታየኝ ነው እኔ። ሁለተኛው ስህተት ብልጽግና የሰራው ነው። ብልጽግና የሰራው ትግራይ ውጊያ የጀመረ ጊዜ ነው። ህወሓትን እንደ ፖቴንሻል ሴኩሪቲ ትሪት የወሰደ ጊዜ ነው። ቻው ብሎ መቀሌ ሄዶ ቻው ጨረሻ ላይ እንትናን አሰርኩኝ እንትና ስልጣን ፈልገው ነው ይላል። እኛ አንፈልግም ብለው መቀሌ ሄዱት። በፍጹም የፌዴራል ስልጣን የማይፈልጉበት ደረጃ ላይ ሄዶ እዛ ትግራይ በነበሩበት ጊዜ ድጋሚ እዚህ አካባቢ አንመጣም ብለው ቻው ብለው 27 ዓመት ዘርፈዋል፣ ገድለዋል፣ ደፍረዋል እየተባለ ስሙን ሲጠለሽ እኛ እዚህ ጋር ትኩረት እናደርጋለን፣ ህዝባችን ረስተነዋል፣ ህዝባችን እንክሳለን ብለው ቁጭ ያለው ህወሓት እንደ ቀንደኛ ጠላት አድርጎ ወሰደ። እንደዚህ ኦፒዲዮ የተሳሳተው እሱ ነው። ጠላቱ አልነበረም። ህወሓት ከኦህዴድ ጋር በጣም መልካም የሚባል ሰላም ሰርቶ ያግዘው ነበር። አምባሳደሮቹም ሲኒየር የሚባሉ እነ ስዩም መስፍን ያግዙት ነበር። ግን ምን አደረገ? በፍጹም ከነዚህ ጋር ዘራፍ አለ። ስህተት እሱ ነው። የስልጣን ተቀናቃኝ ሊሆን አይችልም ህወሓት በዛን ሰዓት በፍጹም የዛሬ አድርገው። ከዛ ሁሉም አሰባስቦ መጣ፣ ትግራይ ላይ አዘመተው። ኢትዮጵያን መጠበቅ ሲገባው ጎረቤት አገር ጋብዞ ጎረቤት አገር ምንም በሰላም በኢትዮጵያ ታሪክ ተደርጎ የማይታወቅ ነውር ሐራም የሆነ ተግባር ፈጸመ። ስህተት ነው። ከዛ በኋላ ስህተት አንድ እሱ ነው። ሁለተኛ ስህተት ምንድን? ፕሪቶሪያ ሰላም ስምምነት እንደተፈጸመ ይህን ሁላ ወንጀል መፈጸሙ እየታወቀ ይህን ቶሎ ልዝጋው፣ ቶሎ የትግራይን ጉዳይ ሰሜን ዕዝ ተነካ ብሎ ሰሜን ዕዝ አመካኝቶ ግማሽ የትግራይ መሬት የወሰደው ብልጽግና አይ ይሄ ነገር ከባድ ይሆንብኛል፣ ቶሎ የትግራይን ጉዳይ ልዝጋ፣ ቻፕተሩ ልዝጋ፣ ከኢትዮጵያ ጋር ኢንተግሬት ላርጋት፣ ምርጫ ቶሎ አካሄጄ ከኢትዮጵያ ጋር ኢንተግሬት ላርጋት፣ በይቅርታ በትራንዚሽናል ጀስቲስ ምናምን ቶሎ ልዝጋው ብሎ ፈጠን ብሎ ትግራይን ወደ ቦታዋ መመለስ ይችል ነበር። ወደ ቦታዋ ቶሎ ቲፒኤልኤፍ እውቅና መልሶ የክልል ፓርቲ ሆኖ ይቀጥላል። ትግራይ ይሄ ፌዴራል ፓርቲ ሆኖ ማንም የትግራይ ወጣት ድጋሚ ወደዚህ አይገባም ነበር። የትግራይ ተፈላቃይ ምናምን እያለ አጀንዳ አይሆንም ነበር። ተዘጋ፣ በቃ ቻፕተር ይዘጋ ነበር። ከዛ በኋላ ነገሩ ምን አባታቸው ያመጣሉ? ጌታቸው የሚባለው ወስጀዋለሁ፣ ጻድቃን የሚባለው አንድ ሰው ወስጀዋለሁ፣ አፋር የሚባለው ተበተኑ ብዬ አፋር የተወሰነ ወስጃለሁ፣ ጀነራል እገሌ እያልኩ ወስጃቸዋለሁ። እነሱ ጋር ተንጠለጠለ፣ ተማመነ። ትግራይ ደግሞ ሰው ቢሄድ ሌላ ሰው ነው የሚተካው። ትግራይ በርካታ ጀነራል አላት፣ በርካታ ኮሎኔል አላት። ትግራይ በርካታ የትግራይ ጦርነት ሲጀመር ብልጽግና ትግራይ ሲወር 600 በላይ ኮሎኔሎች ነበሯት። ትግራይ 600 በላይ ኮሎኔል ነበር። ስራ የለውም ጡረተኛ ምናምን ዝም ብሎ ነበር፣ ግን 600 ምናምን በላይ ኮሎኔል ነበር ትግራይ ውስጥ።
አሁን አንዳንዱ ኮራዛኝ ነኝ ምናምን ነኝ ብሎ ወደ ብልጽግና ወደ 4 ኪሎ የገባው ሐራ መሬት ነኝ ብሎ ሄደው እሱ ብቻ ይመስለው ነበር። እገሌ ሲባል እገሌ ተተካ፣ ኮሎኔል እገሌ ወጣ ሲባል ኮሎኔል እገሌ ተተካ ነው የሚባለው። በሽ ነው። ብዙ ናቸው። የአመራር ክፍተት ይፈጠረ ብሎ ያሰበ ጊዜ ስህተት ነው። ይህን ጉዳይ ወዴት አመጣው? ወደ ጽምዶ መጣ። ጽምዶ የሚባል መጣ በዚህ በኩል እንጂ አስቡት፣ ከትግራይ ጋር ሰላም ቢሆን ኖሮ ምን ይሆን ነበር? የአማራ ህዝብም እድል አድርጓል። ፈጣሪ ሲረዳው ማለት አማራ ህዝብ ዝም ብሎ ነበር የሚጨፈጭፈው። ተመልከቱ። እኔ የለውበትም ብሎ ትግራይ ጸጥ ይል ነበር። ዝም ብሎ ያኔ የለውበትም፣ በቃ እኔ ጨርሻለሁ፣ ከኔ ጋር ተጎድቻለሁ፣ የለውበትም ብሎ ዝም ይል ነበር። ዝም ብሎ አማራን ዝም ብሎ ነበር የሚደበድበው። የኦፒዲዮ እድሜ ያሳጠረው ግን የትግራይ ጉዳይ ዋና ኒውክሌሱ አሁን የስበት ማዕከል ብሎ ትግራይ ያለ ሁሉም 8 እዝ ወደ ትግራይ አይደለ እንደዚህ ብሎ ከቦ ያለው 8 እዝ ነው ትግራይን ከቦ ያለው። የስበት ማዕከሉ ትግራይ መሆኑ ስለሚያውቅ ነው። ባጫ ደበሌም ጦርነቱ ትግራይ ነው የሚደረገው ይላል። ችግር የለውም፣ ትግራይ ነው የሚደረገው፣ በሻሻ ነው የሚደረገው፣ ወይ አንተ ትውልድ ቦታ ቀይ ነው የሚደረገው፣ እሱ ችግር የለውም። የነገ ሰው ይበለን እንለዋለን። ዋናው ግን 4 ኪሎ ባይሁቅ ኦር ክሩክ በቦሌም ሆነ በባሌ በእናንተ አንደበት በባሌም ሆነ በባሌ 4 ኪሎ ያለው አገዛዝ ይሄ ጥምረት መጥቶ መስዋዕትነት ከፍሎ ከተሞችን ቢሆን አብይ አውድሞ 4 ኪሎ መጥቶ ግን እንደሚነቅለው ለሰከንድ ጥርጣሬ ሊገባው አይገባም። ኢትዮጵያዊ በሙሉ ለሰከንድ። በዚህ አጋጣሚ ጽምዶ መምህር ውፉይ ቀደም ብዬ ኢትዮጵያ ቴሌቪዥን መጥቶ ጽምዶ የህዝብ አይደለም እኛንን የህዝብ ተወካዮች ስለነበረ የህዝብ ተወካዮች ጽምዶ ትንሽ ላሳያቸው ተመልካቾች ምን እንደሚመስል። ብሩህ ተስፋ ድማ ኣለና ንቐጻሊ ብሓደ ኮይና ምስ ህዝብታት ናይ ትግራይን ኤርትራን ብሓደ ኮይና ንዝመፀና ተጋፊጥና ከም መስተኻኸል ደስተኛ እየ በዚ እያ ክገልፀ ዝኽእል። ነጃስ ስሩር ይበሃል ኣብ ንእዘባ ሰንዓፈ ብጣዕሚ ፅቡቅ ተሰሚዐኒ። እዚ ከዓ ፀናሐ እምበር ሓድሽ ኣይኮነን፣ ግን ብዝተፈላለየ ምክንያት ኣብ መንጎና ዘበለ ተቃሪፁ ብሕማቅ እንታይ ሽሙን ፀኒሕና ተሃቂርና ፅሩይ ፅምዶ ፈጢርና ናይ ቀደም በሰላ ከይሓኸኽና ናይ ሃይለ ስላሴን መንግስቱን ደምሲስና ኣሕዋት ሓንቲ ኣካል ሓንቲ ኣምሳል ስለ ዝኾንና ብሓባር ክንጓዓዝ ኢና። ዓወት ንሓፋሽ ሰላም ይስዕር ሰላም ይስዕር ብዝኾነ ናይ ብሓቂ ነዚ እንጉዳት እዚ ንዝገበርኩምና ብጣዕሚ ኢና ነመስግን። ሓፈሻዊ ግን ኣነ ናይ ሓፈሻዊ ናይ ንግሆና ክዛረብ እንተኮይነ ህዝባውያን ሓርነትን ህዝባዊ ግንባርን ብሓደ ካብ በረኻታት ሳሕል ክሳብ በረኻታት ሽረ እንዳስላሴ ይኹን ዋላ ዝተፈላለዩ ቦታ ክሳብ ኣዲስ ኣበባ ክሳብ ኣስመራ ብሓደ ተዋጊእና ዝሓለፍናዮ ጉዳያት ብምዃኑ እቲ ዝሓለፈ ዝነበረ መቸስ ሙሉእነት ንዘይምህላው ቁርብ ዝርግ እኳ እንተበለና ሕጂ ግን ናፍቲ ናይ ቀደም ናይ ንግሆና ተመሊስና ብጣዕሚ እቲ ናይ ንግሆና ዝነበረ ፍቕሪ ስለዝተመለሰ ብጣዕሚ ሕጎስ ህዝብታት ትግራይን ህዝብታት ኤርትራን ከዓ ሓደ ዘረቦም ሓደ መሰሎም ሓደ እቲ መውስቦና ስለ ዝኾንና ሕጂ ከዓ ንቐጻሊ ንሓዋሩ ከምዚ ኮይኑ እቲ ፅምደና ሓደ ኢሉ ብባዶ ዝጀመረ ክሳብ መወዳእቱ ናይ ብሓቂ ኣብ መፈፀምቱ በፂሑ ነቲ ዘለና ሰላምን ዓወትን መወዳእቱ ብፂሒና ነቲ ዘለና ፈላላይ ዝነበረ ጠሚሩ ኣፀቢቑ ናይ መዋእለ ኣሕዋት ኮይና ክንነብር ትድልየተይ ዘሎ ማለት እዩ። ከሰንዓፈ እናታችን ከሰንዓፈ ነው የመጣችው። እነ ሰንዓፈ መምህር አካባቢ ነው። መምህር ወፍ ቀደም ኢትዮጵያ ቴሌቪዥን መጥቶ ዛሬ ነግሶ ንጉስ ሆኖ የዋለው አደቀይህ ነው ወይ ሰንዓፈ ወይ አደቀይህ አካባቢ ነው። ይሄ መግለጫ ይሄ ጽምዶ ነው። ጽምዶ ያያችሁት የቀደም ሲል ያው ሰንዓፈና አዲግራት አካባቢ ዘላንበሳ አካባቢ ያሉ ናቸው። እነዚህ ቀደም ብለን ያሳየናችሁ። እነዚህ ደግሞ እኛ የጽምዶ ባለቤቶች ጥምዶ ነው። እኛ ጽምዶ አንፈልግም። ራሱን ጽምዶ በሚል የሚጠራውና የጦርነት አባዜ የተጠናወተውን ቡድን ሁሉም ሊታገለው ይገባል አለ። ግንባር ህዝባዊ ማዕበል ብርጌድ ናሐመዶ ብለው አስቡ። አሁን ስፔሊንጓን አስተካክለዋታል። ሐመዱና ሐመዶ እንኳን አያውቅም ኢትዮጵያ ቴሌቪዥን ሲጫወት ዛሬ በጣም በእውነት ፖፑላር እንትን ተጨንቋል። የፕሮፓጋንዳ ድርቀት የገጠመው ሕቶ ኣብ ደገ የቀይ ባህር በር ማለት አክሰስ ቱ ዘ ሲ የኢትዮጵያ አክሰስ ቱ ዘ ሲ ጥያቄ ቅቡልነት ዘለዎ ርትዓዊ ሕቶ እዩ። ምክንያታዊ ነው፣ ቅቡልነት ያለው ነው፣ ተቀባይነት ያለው ነውና ጽምዶ ግን መጸልመቲ
መጻኢ ዕድልን የትግራይ መጻኢ ዕድልን የሚያጨልም ነው። ጽምዶ የሚባል አንቀበልም። የኢትዮጵያ የባህር በር ጥያቄ ግን ቅቡልነት ያለውና ምክንያታዊ ነው ብሎ ነው የሚገልጹት። በዚህ አጋጣሚ ያው ለጠቅላላ እውቀት ነው። ዛሬ ይሄ ጥያቄ ያለ የህብረቱ እና ኢህአፓ ያሉበት ህብረት መግለጫ አውጥቷል። የፖለቲካ ፖለቲከኛ ይስሐቅ ወልዳይና የህግ ባለሙያው አበራ ንጉስ እና ሌላኛው 3 ታስረዋል። ይሄ ኢትዮጵያ የፖለቲካ ጭላንጭሉ እንትኑን ሊያዘጋ የሚችል ነው፣ ከባድ ነው፣ ይሄ የመናገር መብትም ጭምር ነው ብሎ ያው ተቃውሞታል። ይሄ በአስቸኳይ ይሄ መፍትሄ እንዲደረግበት ብሎ ኢህአፓ ያሉበት ያ ህብረት መግለጫ አውጥቷል። በዚህ አጋጣሚ ይህንንም ድምፅ ለመሆን ነው። ይሄ መበረታታት ያለበት ነው። የህግ ባለሙያው አበራ ንጉስ እና ሌሎች ፖለቲከኞች እየታሰሩ ያሉት በሚናገሩት እና ያው በሚያንጸባርቁት አቋም መሆኑ የሚታወቅ ነው። ተመልካቾቻችን ፕሮግራማችን በዚህ እንቋጫለን። እንዳነበረን ቆይታ እጅግ እናመሰግናለን። አብራችሁን ቆይታችሁ ስለተከታተላችሁ ምርጫችሁ ዛራ ሚዲያ ኔትወርክ ይሁን። ነገ በተመሳሳይ ሰዓት እንገናኛለን። ሳብስክራይብ ሳታደርጉ የምትከታተልን ከሆነ ሳብስክራይብ አድርጋችሁ ዩቲዩብ ቻናላችን ላይ ሳብስክራይብ አድርጋችሁ ኖቲፊኬሽን ምልክቱን ተጫኑ። ምልክት እንዲሰጣችሁ ቀጥታ ስርጭት ሲጀምር ማለት ነው። በተረፈ ሚዲያችሁን አበረታቱ። ስክሪን ላይ ባለው ዜድ ካሽ ቁጥራችን አሜሪካ ያላችሁ ወይም በየመላል መሆናችሁ በሜምበርሺፕ ወይም ጎፈንድሚ አካውንት አለ፣ ሰፖርት አድርጉ። ዩቲዩብ ስትገቡ ከሁሉም በላይ ጆይን የሚላል አይደል? ጆይን አድርጋችሁ ክሊክ ስታደርጉት አማራጮች አሉ። በፈለጋችሁት አማራጭ አባሉ ነው። እናመሰግናለን።